በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች በአምላካችን በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? እንኳን ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሰን አደረሳችሁ። ዛሬ እግዚአብሔር ይመስገን ብለን የለችን ቀን ስላሳየን ማዕዶት ናት ሰኞ ቤተክርስቲያናችን። ስለዚህ ማዕዶት ደግሞ ማለት መሸጋገሪያ ማለት ነውና የፍጥረት ከሲኦል ወደ ገነት፣ ከኃጢአት ወደ ጽድቅ፣ ከባርነት ወደ ልጅነት የተሸጋገረበት ድህነታችን የተፈጸመበት ማዕዶት መሸጋገሪያ ቀናችን ስለሆነች ዛሬ ሰኞን እናስባለን። በዓለ ሃምሳ በቤተክርስቲያናችን በፍስሐ በመብል ሮብ ዓርብ ጭምር ሳንጾም የምናከብርበት መሰረታዊ ምክንያት ጾመን ስለነበረ 2 ወር ያንን ለማካካስ አይደለም፣ ባላንስ ለማድረግ አይደለም። ከዛ ጋር አይገናኝም። እቺ እሁድ ሁሌ በዓለ ሃምሳ እስከሚያልቅ ድረስ እንዳለ እንደ እሁድ ነው የምትቆጠረው ማለት እንደ እሁድ ነው የምትቆጠረውና እግዚአብሔር አምላክ ለዚህ ስላደረሰን በፍስሐ በደስታ እንድናከብረው ይሄንን በዓለ ሃምሳ በነገራችን ላይ እንደ ትንሣኤ ቀን ነው የምናከብረው። ለዛም እንደ አንዲት ዕለት ነው የምናስበው። ቀኑ 50 ቀን ይሁን እንጂ እኛ የምናስበው ግን አንድ የሆነች ትንሣኤ በዓል እናድርገን የምናስበው እንጂ ያ ሁሉ ቀናቶች ያሉት አድርገን አይደለም የምናስበው ማለት ነው። ስለዚህ ቤተክርስቲያናችን በዓለ ሃምሳን እንደ እሁድ ሰንበት፣ እንደ ክርስቲያን ሰንበት፣ እንደ ትንሣኤ በዓል ታከብረዋለች። ያ ማለት ቤተክርስቲያን ለትንሣኤ በዓል የምትሰጠው ቦታና ክብር ምን ያክል ታላቅ እንደሆነና የትንሣኤ በዓል ትርጉም ደግሞ ለቤተክርስቲያናችን ያለው ትርጓሜ ምን ያክል ረቂቅ እንደሆነ እንረዳበታለን ማለት። በተረፈ ባለፈው ዕለት ሁላችሁም ክርስቲያኖች ሰው በሚችለው መጠን በአቅሙ ባደረገው ነገር ሁሉ በከተሞች የተገኙ ለሚቻላቸው ሰዎች አቅማቸው ለቻለ መርዳት ለሚችሉ መታገዝ ለሚችሉ ሰዎች እገዛ ተደርጓል። ለዚህ ምስጋና እንግዲህ ለሁላችሁም ይገባል። በእውነት ይህንን የጽድቅ ስራ የሰራችሁ ወንድሞች እህቶቻችን ትልቅ ስራ የሰራችሁት አሁን ለዳግማዊ ትንሣኤ ደግሞ ልክ እንደዚሁ እናደርጋለንና አቅም ያለው ማድረግ የሚችል ሰው በዳግማዊ ትንሣኤ ደግሞ እንደዚሁ ለቀሩት ማዳረስ ስለሚቻል እንደዛ ማድረግ እንችላለን። አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን በየጊዜው ርዕስ ይሰጣታል። ብዙዎቻችን ይህን ርዕስ የምናገናኘው በቃ እንዲሁ ዝም ብሎ ብቻ የዕለታዊ ጉዳይ የዕለታዊ ያለ መግባባት ብቻ አድርጎ ሰው ያስበዋል። ግን አይደለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ከስር መሰረቷን ለመናድ በጣም ብዙ የማጥፊያ ስልቶች ይደረጉባታል። እኛ ደግሞ ያው እንደምታውቁት ርዕስ በተሰጠን ቁጥር ወደዛ የመፍሰስ እድሉ አለንና አሁን ሰሞኑን በምትሰሙት ነገር ብዙ ሰው እንደተገረመ ተስፋ አደርጋለሁ። ግራ እንደተጋባ ሳይሆን እንደተገረመ ነው ማስበው። ምክንያቱም ይሄ ጥያቄ በጣም ብዙ ጊዜ መልስ የተሰጠበት ብዙ ጊዜ የተመሰጠረበት ቀን ስለሆነ አሁን ይሄን ርዕስ ራሱ እኛ ማንሳታችን በእውነት እጅግ በጣም ያሳዝናል። በእውነት ታዲያ እዚህ ጋር ጥንቃቄ በጣም አስፈላጊ ነገር ነው። ትምህርቶች በሚሰጡበት ጊዜ ከኛ የሚጠበቁ ጥንቃቄዎች አሉ። አንደኛ እንዲህ አይነት በስልጣንም በክብርም የተሻሉ የሆኑ የቤተክርስቲያናችን ደገኛ መምህራን እንደዚህ አይነት ነገሮች ሲገኙ በጣም ጥንቃቄ በተሞላበትና አፋችን ደግሞ ከስድብና ከማይገባ ነገር በራቀ መልክ መሆን አለበት ማለት አክብሮ በሚገባ ምላሽ መስጠት አስፈላጊ ነው። አክብሮ ማለት እንጂ ለተመለሰውና ለተባለው ነገር ላይ ሁሉ ሪቬንጅ የተደረገ በማይገባ መንገድ መግለጽ ተገቢ አይደለም። ይሄ ከሁላችን መጠንቀቅ አለብን። ስንመልስ ራሱ በቤተክርስቲያን ውስጥ ያሉ አባት ናቸው፣ ሀገረ ስብከት ያላቸው ናቸው፣ የቅዱስ ሲኖዶስ አባል ናቸው። በምንናገርበት ጊዜ ብፁዕነቱ ቡራኪዮ ትድረሰኝ ብለን
ምላሽ መስጠት በጣም ተገቢ ነገር ነው እና ብዙ ወንድሞች ቪዲዮ አይቻለሁ በዚህ መንገድ በጣም ጥሩ አድርገው ምላሽ ሰጥተዋል። እና ምንም አሁን እዚህ ላይ እኛ ሪፍሌክሽን መስጠት ማለት በተሰጠው ርዕስ መፍሰስ ነው እንጂ በጣም ብዙ ጊዜ የተብራራ ነው። እኔ ይሄ አይደለም የሚያሳስበኝ። በነገራችን ላይ መልሱ ምንድነው ምናምን ያው ስለተመለሰ በተለያየ መንገድ ስለሰማችሁት፣ ግን ከጀርባው ግን ምንድን ነው ያለው? እንግዲህ እኛ አባት ተራ አባት አይደሉም፣ ብፁዕ ናቸው፣ ጳጳስ ናቸው አይደል? ተራ አባት አይደሉም። እና በቅዱስ ሲኖዶስ አባል እስካሉ ድረስ ቅዱስ ሲኖዶስ በራሱ ስልጣን እስካላወገዘ ድረስ ስተት የሆኑ ትምህርቶች ስናገኝ ብፁዕነቱ ይህንን ነገር እንዴት አይተውት ነው? ይሄ ነገር ከቤተክርስቲያን ትምህርት አንጻር እንዴት ነው? አማናዊ ትምህርቱ ይሄ ነው ብሎ ነቅሶ ማስቀመጥ በጣም ተገቢ ነው እና የአባቶችን ክብር በሚጠብቅ መልክ ክብረ ክህነትን በሚጠብቅ መልክ መቅረብ አለበት። ይህ የሁልጊዜ ስራችን መሆን አለበት። ክብረ ክህነት ካልተከበረ እኛ ካላከበር ነው ክብረ ክህነት ማንም አያከብር። ስለዚህ ለወደፊቱ ነው። ጳጳስም ሊሆኑ ይችላል፣ ሊቀ ጳጳስ ሊሆኑ ይችላሉ፣ ፓትርያርኩ ሊሆኑ ይችላሉ፣ መነኩሴ ሊሆኑ ይችላል፣ ዲያቆን ሊሆኑ ይችላል፣ መምህር ሊሆኑ ይችላል። ሳት ያለ ነገር ሲሆን ዋና ማተኮር ያለባችሁ ይሄ ጳጳስ ማለት ይሄ ዲያቆን ማለት ይሄ ማለት ሳይሆን መልሱ ላይ ማተኮር። ይሄ በጣም ተገቢ የሆነ ነገር ነው። ነገ ንስሐ ቢገቡ ቢመለሱ ይቅርታ ቢሉ ሊመለስ ስለሚችል የቤተክርስቲያን ስርዓት ስላላት። ሁለተኛ ደግሞ አውጋዥና ጳጳስን አቶ ብሎ የመጥራት ስልጣን የኛ ሳልሆነ ያሳዝናሉ። ያው ያሳዝናል። ብዙም ያሳዝን ነገር ሊያጋጥማችሁ ይችላል። የስድብ አፍ ቃል ግን ከሊቃነ ጳጳሳት ለሊቃነ ጳጳሳት ቀርቶ ለምእመን ለወንድማችሁ እንኳን አይገባም። በጣም ሊተኮር የሚገባው ምላሾቹ ላይ ብቻ ማተኮር፣ ስህተት ይሆን ደግሞ ይሄ ስህተት ነው ብሎ መናገር ላይ ብቻ ማተኮር። ይሄ ሁሉ ግን ሲሆን በህግና በስርዓት መሆን አለበት። እኛንን ይሄንን ስርዓት ማስጠበቅ ያለብን። መናፍቃንማ በሉ ታረቁ እያሉ ቪዲዮ ይሰራሉ። ቀምለ መናፍቃን በቃ ለነዚህ ተመለኮት ልክ ቤተክርስቲያን መልስ እንደሌላት አስመስሎ ያቀርባሉ እና ይሄ እነሱ የተለመደ አካሄዳቸው ነው። የሚገርማችሁ የድንግል ማርያም ቤዛዊተ ዓለምነት ትምህርት የተሰጠው ፌስቡክ ላይ ገብታችሁ ይሄን ተመልከቱ። የዛሬ 10 ዓመት ነው 11 ዓመት እንደው በጣም ቆይቷል እኮ ይሄ እኮ የታሉ ሰው ናፍቃ የሚያነሱት ነው ሲጀመር። ለምን ድንግል ማርያም ቤዛዊተ ዓለም ትላላችሁ? ለዓለም የተሰቀለው ማን ነው? ለዓለም የሞተው ማን ነው? ምን ጥያቄ አለው? የማይገናኝ ነገር የማገናኘት አባዜ የመናፍቃን ነውና ይሄን ቃል ደግሞ አብራርቶ ጠቅሶ ደግሞ ማስረዳት ደግሞ ከአንድ መንፈሳዊ አባት በጣም በጣም የሚጠበቅ ነበር። ይሄ ደግሞ ባለመሆኑ ነው ትንሽ የሚያሳዝነው እንጂ ለዓለም ተሰቅሎ የሞተው መድኃኔዓለም ኢየሱስ ክርስቶስ ነው። ለዓለም አዳምን ተገብቶ የሰው ልጆችን ለማዳን በመልዕልተ መስቀል የተሰቀለው ኢየሱስ ክርስቶስ ብቻ ነው። ይሄ የሚያሻማ የለውም። ይሄ ደባል የለውም። ቤተክርስቲያን የምትሰብከው እኛ ድንግል ማርያምን ቤዛዊተ ዓለም ስንላት እንደ ካቶሊክ ኮሪዲመር ናት ብለን አይደለም። ትምህርታችን እንደዛ አይገልጽም። ቤዛ የሚለው ቃል ግን ለምን ለፍጡር ተጠቀማችሁ? በሐዲስ ኪዳን ፍጡር ቤዛ አይባልም ብሎ ደግሞ ካሉት መጽሐፍ ቅዱስ እንደማያነቡ ያሳያል ማለት እንጂ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሐዋርያት ሥራ ቁጥር 7:35 ላይ ቃል በቃል ሙሴን ቤዛና ሹም አድርጎ ላከው ይላል። ሙሴን ነው የሚለው። የሚገርመው ይሄን የመሰከሩ ደግሞ ሊቀ ዲያቆኑ ቀዳሜ ሰማዕት እስጢፋኖስ ነው ብሎ የተናገረው ቤዛና ሹም አድርጎ ላከው ነው የሚለው። በጣም ነው እና ቤዛና ሹም አድርጎ ላከው ነው የሚለው። እንግዲህ ቤዛ ሲል ምትክ ማለት ነው። ምንም ጥያቄ የለው። ቤዛና አሁን ይህንን ጥቅስ ይህንን ያነበበ ሰው ሊቀ ዲያቆኑ ቀዳሜ ሰማዕት እስጢፋኖስ
ሰማይ ተከፍቶ የእግዚአብሔር ልጅ በእግዚአብሔር ቀኝ አየዋለሁ ያለው እስጢፋኖስ ለዓለም የተሰቀለው ኢየሱስ ክርስቶስ ቤዛ መሆኑን ሳያቀርቶ ነው ለፍጡር ለሙሴ ቤዛ ብሎ የጠራው። ይሄ እኮ በጣም 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 ቀላል ነገር ነው። ቤዛ የሚለው ቃል ለፍጡር ተሰጥቷል እኮ። እስጢፋኖስ የተናገረ ነው። ወንጌል አልገባውም። እስጢፋኖስ በድንጋይ የተወገረው እስጢፋኖስ ተሳስቶ ነው ይህን ቃል የተጠቀሙ ለአይሁዳ። ሙሴን እኮ ነው ቤዛ ያለው። ያውም በሐዲስ ኪዳን ነው የጠቀሰው። ደግሞ ሙሴ በብሉይ ኪዳን ዘመን የነበረ ሰው ነው። ሊቀ ነቢያት ሙሴን ግን እስጢፋኖስ ቤዛና ሹም አድርጎ ላከው ይላል። ታዳጊ ለማለት ነው። እስራኤልን ከግብፅ ባርነት የታደገ ነው። በእግዚአብሔር ፈቃድ እስራኤላውያንን ከነዛ የግብፅ ባርነት ከ430 ዘመን ባርነት ነፃ ያወጣ ነው ለማለት እስጢፋኖስ ስም ብሎ ማነው ሊቀ ነቢያት ሙሴን ቤዛ አድርጎ ላከዋል። ታዳጊ ማለት ነው እንጂ ለእስራኤል የተሰቀለው ሙሴ ነው ማለት ነው። በዛ ላይ ደግሞ ሁላችንም የምናውቀው የቅዱስ ጳውሎስ ንግግር ደግሞ አለ እጅግ በጣም የሚደንቅ እኔ ለዓለም ከተሰቀልኩበት ዓለምም ለእኔ ከተሰቀለበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ልብ በሉ፣ እኔ ለዓለም ከተሰቀልኩበት ነው ያለው። ጳውሎስ ዓለም ተሰቅሏል። ቃል በቃል እኮ ነው የሚለው። ይሄን እኔ ለዓለም ከተሰቀልኩበት ይልና ዓለምም ለእኔ ከተሰቀለበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ይሄ ገላትያ 6:14 ላይ ለቃል ሙሴን ቤዛና ሹም አድርጎ ላከው የሚለው የሐዋርያት ሥራ ምዕራፍ 7 ቁጥር 35 ነው። ገላትያ 6 ደግሞ 14 ላይ ደግሞ ቃል በቃል እኔ ለዓለም የተሰቀልኩበት ይላል። ጳውሎስ መቼ ለዓለም የተሰቀለው ምን ለማለት ፈልጎ ምን ይሄን አውድ እንመለከታለን እንጂ ይሄው ጳውሎስ ለዓለም የተሰቀልኩበት ብሏል። ስለዚህ ለዓለም የተሰቀለው ክርስቶስ ብቻ ሳይሆን ጳውሎስም ነው ማለት ነው። ይሄ በጣም በጣም ሲሊ ነገር ነው በእውነቱ እና ብፁዕነታቸው ምን ሆነው ነው ያሰኛል። በዛ ላይ ደግሞ በእውነቱ የመጽሐፍ ቅዱስ መዝገበ ቃል ምንድን ነው ያሳተመው? አሁን ይሄ መጽሐፍ ቅዱስ መዝገበ ቃል ነው። አሁን ለፕሮቴስታንቶች ደግሞ መልስ የምሰጠው እናንተ የያዛችሁት እናንተ ያላችሁበት ማህበር ውስጥ የመጽሐፍ ቅዱስ ማህበር ያሳተመው ቤዛ የሚለውን ቃል ለክርስቶስ ብቻ የሚቀጽለው ነው የሚለው። እስኪ ላሳያችሁ። የመጽሐፍ ቅዱስ መዝገበ ቃል ቤዛ የሚለውን ቃል እንዴት ብሎ እንደተረጎመው አንዴ ካሜራውን ላዙርና ላሳያችሁ። ከዛ ምን አይነት ትርጉም እንዳለው በቤተክርስቲያናችን በዚህ አጋጣሚ እግረ መንገዳችን እናየዋለን ማለት ነው። እሺ ተመልከቱት። አሁን ይሄ የመጽሐፍ ቅዱስ መዝገበ ቃል ነው የሚለው። አንዴ ካሜራውን ልጥረግላችሁና የሚታያችሁ ከሆነ አሁን ይሄ የመጽሐፍ ቅዱስ መዝገበ ቃል ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው። እዚህ ጋር አርማው አለ። ስልክ ቁጥራቸው እዚህ ያለ የኢትዮጵያ መጽሐፍ ቅዱስ ማህበር ነው። ፖስታ ሳጥን ቁጥራቸው አለ። አዲስ አበባ ንግድ ላይ የታተመ ነው። እዚህ ጋር ራሱ መቅድም ለመጀመሪያ ጊዜ እትሚልና እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ይላል። ስንት ጊዜ እንደታተመ እዚህ ጋር አለላችሁ። 14ኛው እትም መቼ ነው? 2014 ዓ.ም። አሁን ቤዛ የሚለውን ቃል ነበር። እስቲ ፕሮቴስታንቶች ራሱ የሚጠቀሙበት አሁን እኛ ላይ የሚፈነጩበት ቤዛ የሚለው ቃል እንድጠቀሙ እስቲ እናያቸው። እነዚህ ሰዎች ጤነኛ ከሆኑ ማለት እነሱ እኮ አሉበት እኮ የመጽሐፍ ቅዱስ ማህበር ሲታተም እኮ እዚህ ስምምነት ውስጥ እኮ እነሱ አሉ። ይሄው ቤዛ ተመልከቱት። ይሄው ገጽ 121 ላይ ቤዛ ይላል። ምን ይላል? የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ። ይሄ እኮ አማርኛ ነው። ይቀጥላል። ገንዘብ የህይወት ቤዛ ነው። ምሳሌ 13:8 እናም በመጽሐፍ ቅዱስ ገንዘብ የምን ተብሎ የህይወት ቤዛ መጽሐፍ ቅዱስ ይኸው ብሉይና ሐዲስ መጽሐፈ ምሳሌ ምዕራፍ 13 ቁጥር ስንት ላይ? 8 ላይ እናም ምን እንደሚል መጽሐፈ ምሳሌ ነው። ይኸው ምዕራፍ 13 ይኸውና ቁጥር 8 ተመልከቱ። ቁጥር 8 ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽን አይሰማም ይላል። ለሰው ነፍስ ቤዛው ሀብቱ ነው ማለት ሀብት ለሰው ልጅ ይሰቀላል ማለት ነው። ለሰው ነፍስ ቤዛ ሆኖ የሞተው ኢየሱስ ክርስቶስ አይደለም ሀብታችን፣ የኛ ጥሪታችን፣ ገንዘባችን፣ ብራችን ነው ማለት ነው። ይሄ መጽሐፍ ቅዱስ ቃል 66 መጽሐፍ ቅዱስ ላይ የለም። መጽሐፈ ምሳሌ ይሄ 80 ያሉ ነው። ይሄ ቀላል አማርኛ ነው።
ለሰው ነፍስ እኮ ነው። ለዛውም እኮ የሚገርመው እኮ ነው። ነፍሱን ለወዳጁ ከሚሰጥ ከነፍሳት የበለጠ ከዚህ የበለጠ ፍቅር ለማንም የለም ብሎ የተናገረው ኢየሱስ ክርስቶስ እያለ የሰው ነፍስ ቤዛ ማን ነው? ቤዛው ማን ይላል? ሀብቱ ነው ይላል። ያ ማለት ሀብት ነው ለሰው ነፍስ ተሰቅሎ ሞት ያዳነው ማለት ነው። ቤዛ የሚለው ቃል መሰቀልን መሞትን ብቻ የሚገልጽ ቃል ነው። በትንሹ ሰው እንዴት የመጽሐፍ ቅዱስ ማህበርን ያሳተሙን እንኳን ለምን አይመለከትም? የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ካሳ ለውጥ አይደል? ገንዘብ የህይወት ቤዛ ነው ይላል። ይኸው ምሳሌ 13:8 ላይ የእስራኤል ህዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበረ። ዘሌዋውያን 25:24-30 ከዛ ይቀጥልና ኢየሱስ ለሚያምኑበት ሁሉ በሞቱ ቤዛ ሆነላቸው እንጂ ቤዛ የሚለው ቃል ኢየሱስ ክርስቶስ ብቻ ነው ይላል። እዚህ ጋር ማን ያሳተመው ይናው? ትንሽ ፕሮቴስታንቶች ረጋ ብትሉ አክቹአሊ እናንተ ያው ዱላ አገኘን ብላችሁ ነው። ይኸው የእናንተ ሊቃነ ጳጳስ እንዲህ የተናገረ ተመልከቱ። ሲጀመርኛ ሊቃነ ጳጳሳት የማይሳሳቱ ነው አንልም። እኛ ኢንፋለብል ነው አንልም። እኛ ካቶሊክ አይደለም። ፓትርያርካችን ፍጹም ናቸው። ከአንደበታቸው የሚወጣ ሁሉ ልቅም ያለ ነው፣ አንድ እንከን አይገኝበትም አንልም። የእኛ ሲኖዶስ ውሳኔ ሁል ጊዜ ቀጥ ያለ ነው፣ እንከን አልባ ነው አንልም። ፋለብል ነው። የማትሳሳተዋ ቅድስት ቤተክርስቲያናችን ብቻ ናት። ፓትርያርክ ይሳሳታል፣ ጳጳስ ይሳሳታል፣ መምህራን ይሳሳታሉ። ሊሳሳቱ ሰው ናቸው፣ ስጋ ለባሽ ናቸው። የማትሳሳተዋ ቅድስት ቤተክርስቲያናችን ብቻ ናት። ይህን አስረግጦ ማየት በጣም ተገቢ ነው። አሁን ይሄ የመጽሐፍ ቅዱስ መዝገበ ቃል ነው። እንግዲህ እንዲሁ ሌላ ነገር ሚስጥር ነው። መዝገበ ቃል ውስጥም አልገባንም። ይህ አንደኛው መሰረታዊ ችግር ነው። ሁለተኛ እኛ አባት አሁን እውነት ሰዓታት ይቆማሉ አይደል? መጽሐፈ ሰዓታት ነው ይሄ ንባቡና ትርጓሜው። እዚህ አሁን ሮዳስ ያሳተመው አለ መጽሐፈ ሰዓታት ትርጓሜው ላይ ራሱ ማለት እዚህ ትርጓሜው ላይ በጣም በሚገርማችሁ ሁኔታ አብራርቶት እዚህ ጋር ጽፎት እናገኛለን። ራሱ ሮዳስ ማለት ነው ስለ ቤዛነት ትርጉም እዚህ ጋር እየጠቀሰ ማለት ነው። እስቲ ላሳያችሁ። እስቲ ከቤዛነት ትርጉም ውስጥ ዛሬ እንደው ብዙዎቹ የፖስቱት አይቻለውና እንደው ለትምህርት ከሆነም ብዬ ከመጽሐፈ ሰዓታት ላይ ደግሞ እስቲ ላሳይ። ከዛ ምናልባት አንዳንድ ሰዎቻችን የምንማርበት ከሆነ ቆንጆ ነው ብዬ ነው። መጽሐፈ ሰዓታት ኩሎሙ ዘግዝእትነ ማርያም ላይ እቺ ማለት ነው። ለማታውቁ ሰዎች እቺ መጽሐፈ ሰዓታት ኩሎሙ ዘግዝእትነ ማርያም ገጹ 265 ላይ ያለ እኛ የፈለግናት እቺ ሁለት ተራው ምን ይላል? አባ ጊዮርጊስ ዘጋስጫ ንትፌሳ ኩልነ በዝክረ ስምኪ ጠውም ወደመ አስካልኪ ማዕድም ካለ በኋላ ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። አባ ጊዮርጊስ ዘጋስጫ ተሳስቶ ነው ይሄን ብፁዕነቶ በእውነቱ ሰዓታት ሲቆሙ ይሄንን ቃል ዘለውት ነው የሚያልፉት ወይስ ይሉታል እርሶ? ወይስ እርሶ ይሄንን ያርሙታል? ሰዓታት ሲቆም እንግዲህ ጳጳስም ሰዓታት ይቆማል፣ ቀሳውስትም ሰዓታት ይቆማሉ፣ መርጌቶችም ሰዓታት ይቆማሉ፣ ዲያቆናትም ሰዓታት ይቆማሉ፣ ምዕመናንም ሰዓታት እንቆማለን። በዜማ ሲባል ይሄን ምን ብለው ነው የሚጠሩት እርሶ? ንትፌሳ ኩልነ በዝክረ ስምኪ ጠውም ወደ ማዕስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቤዛዊተ ኩሉ ዓለም ነው የሚለው። የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ የስም አጠራርሽና የሚያምር በሆነ በፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። ንትፌሳ ማለት ያ ነው። ትርጉሙ ይሄ ነው በአማርኛ። በነገራችን ላይ የዓለም ሁሉ ቤዛ ቅድስት ማርያም ሆይ ነው የሚለው። ተሰቅላ ሞታለች ያል ግን እዚህ ጋር ቤዛዊተ ኩሉ ዓለም ማለት ድንግል ተሰቅላለች ማለት ነው። ልክ እዚህ ጋር እንዳየ ነው ማለት ነው። ለሰው ነፍስ ቤዛው ሀብቱ ነው ማለት ሀብት ተሰቅሎ ሞታል ይላል እዚህ ጋር። የሚገርመው ይህንን ካለ በኋላ ህዝቡ ብሎ ነው የሚመልሰው። ይህንን ለዚህ የሚመልሰው መልስ ይበል ህዝብ ይላል። ይህ ማለት እሱ ነው። ቅድስት 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 ማርያም ቤዛዊተ ኩሉ አለ። ተቀባዩ ራሱ ይህንን ቃል ይደግመዋል። የሚገርማችሁ ቅድስት 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 ማርያም ቤዛዊተ ኩሉ ዓለም ነው የሚለው። ከዛ እዚህ ጋር መምህር ሮዳስ በደንብ አድርገው ቤዛ ቃሉ የግዕዝ ቃል ሲሆን
የቋንቋው ሊቅ የሆኑት አለቀ ኪዳነ ወልድ ክፍሌ በመዝገበ ቃላቸው በገጽ 266 ላይ እንደጠቀሱት በጣም ብዙ ፍቺ ያሉት ሲሆን ቤዛ ማለት ጥላ፣ ጋሻ የመሳሰሉ ሁሉ እንደ መጽሐፍ ቅዱስ አገላለጽ ይህ ዘርፈ ብዙ ትርጉም ያለው ቃል ለልዑል እግዚአብሔርም ለፍጡራንም ተሰጥቶ እናገኘዋለን። ለማን ይሰጣል? ለጫማ ዋስ ለሚሆን ተያዥ ለጫማ እኮ አለ ቤዛ። በእውነቱ ብፁዕነቶ ይሄ ቃል ጠፍቶት ነው ወይስ የፍኖተ ጽድቅ ያሉትን ሰዎች ለማስደሰት ነው? ይገባሉ ይህን ነግስ መናገር በእውነቱ። በመሆኑም ይህ ቃል ሊቁ ለቅድስት ድንግል ማርያም ሲጠቀም ይላል በምልጃዋ በዓለም የተመሰሉ ሰዎችን ከልጇ አማልዳ ገነት እንዲገቡ የምታደርግ ናትና ዋስ የሚለውን ፍቺ ነው። ይኸው ትርጉሙ ምን ማለታችሁ ነው? ቤዛዊተ ዓለም ከተባልን እኛ ማለት ድንግል ማርያም በምልጃዋ በዓለም የተመሰሉ ሰዎችን ከልጇ አማልዳ። ከማን ነው ከልጇ? ከኢየሱስ ክርስቶስ አማልዳ ማለት እሷ አማላጅ፣ ልጇስ ተማላጅ ፈራጅ ነው። ከልጇ አማልዳ ገነት እንዲገቡ የምታደርግ ናትና ዋስ የሚለው ፍቺ ነው ቤዛዊተ ዓለም ስንል። ምክንያቱም ቤዛ የሚለው ቃል ይሄ ሁሉ ቃል ፍቺ አለውና ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ለውጥ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ማለት። ስለዚህ ይሄን እያየን ነው። በነገራችን ላይ ግብፅ ራሱ ቤዛ ተብላ የለ። ይሄው እዚሁ ላይ ራሱ እግዚአብሔር ይህንን ጸጋ ለወዳጆቹ እንደሰጠ ነቢየ እግዚአብሔር ኢሳይያስ በትንቢቱ ምዕራፍ 43 ቁጥር 1 እስከ 3 ላይ እናንብበው እስቲ። ትንቢተ ኢሳይያስ ከራሱ ከቃሉ ሲናገረው ገጸ ንባቡ አለ ወይስ የለም ለሚል ሰው ግራ እንዳይገባ ጥቅሱን ያነበበ ቢረዳው መልካም ስለሆነ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 እስከ 3 እንማነብላችሁ። 43 የትንቢተ ኢሳይያስ ነው። ከ1 እስከ 3 ተመልከቱ። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ከአንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድህ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ ይላል። ምን አድርጌ? ቤዛ አድርጌ። በቃ አለቀ። ቤዛ ተደርጋ ትሰጣለች። ምንም ጥያቄ የለውም። ይሄ እና ይህንን መጽሐፍ ያነበበ ሰው በጣም ብዙ ይሄ ሁለተኛ ማብራሪያ። ስለዚህ አንድ አባት መጽሐፈ ሰዓታት ላይ አባ ጊዮርጊስ ዘጋስጫ እዚህ ጋር ንትፌሳ ኩል በዝክረ ስምኪቶ ወደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለው ምን ያደርጉታል? ምዕመናን ስንቀበል ቅድስት ማርያም ቤዛዊተ ኩሉ ዓለም ስን እንተወው ይሄንን እና ብፁዕነቶ ረጋ ብሎ ቢመለከቱት ምናልባት የመድረኩ ድምቀት አሳስተውት ከሆነ። ሁለተኛው ሊቁ አባ ገብረ ኪዳን በጣም ግሩም በሆነ መንገድ አብራርተውታል። ላሳያችሁ። ገጽ 271 ላይ ሊቁ አባ ገብረ ኪዳን እመቤታችን ቅድስት ድንግል ማርያም በተመለከተ ራሱን ችሎ ምዕራፍ 6 ላይ ቤዛዊተ ዓለም አይልም? እዚህ ጋር ምዕራፍ 6 ላይ ያለ ይኸው አሐቲ ድንግል የሚለው መጽሐፍ ላይ ንትፌሳ ኩልነ በዝክረ ስምኪቶ ወበደ ማእስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። የቅድሙ ጥቅስ ማለት ነው ያነበብነው። ቤዛ ማለት ምን ማለት ብሎ እሳቸው ያብራራሉ። መዋጀት፣ ነፃ ማውጣት፣ ጠበቃ መሆን ማለት ነው። ከዛ ድንግል ማርያም ለምንድነው ቤዛዊተ ዓለም እንላት? አንደኛ ለመመረጥ የተገባችውና መገኘቷ ይኸው እዚህ መጽሐፍ ላይ አለላችሁ።
አሐቲ ድንግል ላይ አለ። እየተብራራን ሄደው ብዙ አብራርተውታል አባ ገብረ ኪዳን። እዚህ ጋር መመረጥን ማጽናት፣ ንጽህናዋን ጠብቃ ማውራቱ፣ ትህትና፣ ሃይማኖት ተገኝቶባታል እመቤታችን። መታዘዝ፣ ያቺ ቀዳማዊቷ ሔዋን አልታዘዘችም ለእግዚአብሔር ትእዛዝ። ዕፀ በለስን በልታ ባሏን አብልታ ገነት ወጣለች። እመቤታችን ግን ይሁንልኝ ብላ ታዛለች። እነሆኝ የጌታ ባሪያ ብላ ታዛለች። መቅደስ ዘበአማን እመቤታችን ቤዛዊተ ዓለም ናት። ሰባተኛው ምክንያት እውነተኛው መቅደስ ስለሆነች መቅደስ ዘበአማን። አማን ማለት እውነት ማለት ነው። እውነተኛ የእግዚአብሔር ቤተ መቅደስ ናት። ቤዛ የተባለችበት ምክንያት። ስምንተኛ ትምክህተ ኩሎን አንስት፣ የሴቶች ሁሉ የሰው ልጆች ሁሉ ትምክህት ናት። ሙዳየ ፈውስ ናት። የፈውስ ሙዳይ ናት እመቤታችን። ለምን ቤዛዊተ ዓለም ነው? አይታችኋል እዚህ ጋር ብፁዕነቶ ይሄንን መጽሐፍስ እንዴት ያዩታል? ስደትን እሺ ወድጃለሁ ብላ መሰደዷ የአዳምን ስደት የካሰች ከገነት በተሰደደ ጊዜ አዳም ተስፋ አንቺ ነሽ እንደሚለው እመቤታችን ከልጇ ከወዳጇ ጋር ትሰዳለች። አስራ አንደኛ ምክንያት ንግሥተ ምሕረት አማናዊት አስቴር ናት እመቤታችን። በጣም እንዴት አድርገው እንዳብራሩት አባ ገብረ ኪዳን ትደነቃላችሁ። ይሄ ሁሉ ቤዛዊተ ዓለም ድንግል የምንልበትም ምክንያት ነው ያብራሩት። የት መጽሐፍ ላይ ነው የምናገኘው? ይሄው እዚህ ያለ አሐቲ ድንግል። አሁን ከዚህ እውነት መቀጠል ያስፈልጋል በእውነቱ። እና በሐዲስ ኪዳን ማንም ቤዛ አይባልም እንደዚህ የሚባል ነገር የለም ምናምን ያነባሉ። ግን እኚህ ሰዎች ታነባላችሁ መጽሐፍ ቅዱስ? ቅድም የነገርኳችሁ የሐዋርያት ሥራ 7:35 ነው የሚናገረው። ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ምን ነው ብፁዕነቶ ሊቀ ዲያቆኑ እስጢፋኖስ በብሉይ ኪዳን የነበረን ሙሴን አንስቶ ሊቀ ነቢያት ሙሴን ቤዛ አድርጎ ላከው ሲል ለእስራኤላውያን የሚሰቀለው ሙሴ ነው ማለቱ ነው። ይህንን በሐዋርያት ሥራ ሉቃስ ወንጌል ላይ ሲጽፍስ ቤዛነት ለክርስቶስ ነው የሚሰጠው ለፍጡር አይሰጥም የሚለው ቃል ተቀጭቶበት ነው። ረጋ ብሎ ማየቱስ ማንን ጎዳ? ተገቢስ ነው ወይ? እና ምናልባት ብፁዕነቱ በጣም አጠንክረው ደግሞ ሲናገሩ የደነገጥኩት በዛ ነው። ለምን ሳቱ ብዬ ሳይሆን እሳቸው በሚናገሩበት ጊዜ አትደንግጡ እያሉ ጭራሽ በጣም ትክክል እንደሆኑ አድርገው ማለት ነው። በጣም ፐርፌክት እንደሆኑ እንደውም ሌላው ሰው ያልተገለጸለት እንደተገለጸለት አድርገው ነው። እና ብፁዕነቶ እንደው ነገሮችን በጣም ረጋ ብለው ቢያዩት በጣም መልካም። እኛ ድንግል ማርያም ቤዛዊተ ዓለም ስንል ለዓለም ትሰቅላለች ብለን አይደለም። ለዓለም ትሰቅያለሁ የሚል ጽሑፍ ብናገኝም እንኳን ራሱ ለዓለም የተሰቀለ ኢየሱስ ክርስቶስን ቤዛነት የሚተከማን ነው የሚል የገላትያ 6 ይኸው 14 ያንን ነው የሚናገረው። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው የሚለው። መቼ ነው ጳውሎስ ለዓለም የተሰቀለው? ይህንን ጥቅስ እኮ አይተን ለዓለም የተሰቀለው ቤዛ ክርስቶስ ብቻ ሳይሆን ጳውሎስን አላልንም እኛ። ሎቱ ስብሐት አዳምን የታደገው ክርስቶስ ብቻ ሳይሆን ጳውሎስም ነው ለዓለም ተሰቅያለሁ ይላል ብለን እንኳን አላልንም እኛ። ጥቅሱ እኮ አለ መጽሐፍ ቅዱስ ላይ ነው። አቤት እቺ ጥቅስ አሁን ተአምረ መራን ላይ ብትገኝ ኖሮ፣ አቤት እቺ ጥቅስ አሁን እዚህ መጽሐፈ ሳተ ላይ ብትገኝ ኖሮ፣ ተክለ ሃይማኖት አሁን እቺን ቃል ቢናገሯት ኖሮ፣ ዓለም እኔ ከተሰቀለበት እኔም ለዓለም ከተሰቀልኩት ብሎ አቡነ ተክለ ሃይማኖት ገድል ላይ ብናገኝ ኖሮ ይኸው ተክለ ሃይማኖት ለዓለም ተሰቀለ የሚል የክርስቶስን ቤዛነት የሚሽር ሃይማኖት ትሉት ነበር። ምን ታደርጉት ይሆን ይሄንን? ነገር ግን ይኸው በደንብ አንብቡታ። ገላትያ 6:14 እኮ ነው። ገላትያ 6:14 ነው። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው ያለው። መቼ ነው ጳውሎስ ዓለም የተሰቀለው? ሙት ነኝ ለማለት ባጭሩ። ዓለም እኔን አትፈልገኝም፣ እኔ ስቁል ነኝ፣ በዓለም የተሰቀልኩ የሞትኩ ነኝ። እኔም ደግሞ ለዓለም አልፈልጋትም፣ ዓለም እኔን አትፈልገኝም ለማለት እንጂ ቃል በቃል ስለተጻፈ ይሄ ቃል
እኛ እንደዚህ አይነት ትርጉም የለንም። እና ብፁዕነቶ ምን ሆኑ? ቢያንስ እንኳን እነዚህ ሁሉ አሁን ያጣቀስናቸው መጽሐፍቶች ይቅሩ፣ እንዳው ቢያንስ እንኳን የመጽሐፍ ቅዱስ ማህበር ያሳተመው የካቶሊክ አለ እዚህ ጋር፣ ኦርቶዶክስ አለ እዚህ ጋር፣ ፕሮቴስታንት አለ እዚህ ውስጥ። እነሱ እንኳን ያሳተሙት ቤዛ ላይ እንኳን ለክርስቶስ ብቻ ይላል እዚህ ጋር። ገንዘብ የህይወት ቤዛ ነው ተብሎ እዚህ ጋር አልጠቀሱም። ገጽ 121 ላይ መጽሐፍ ቅዱስ ማህበር ያሳተመው እና ከዚህ የበለጠ በራሳችን ሊቃነ ጳጳሳት ላይ ይሄን አክል መሄድ በቂ ነው፣ ተገቢ አይደለም። ብዙ ስለተመለሰ መልስ ይበቃቸዋል። ብዙ ማጣቀሻ ማቅረብ ይቻላል። በጣም ብዙ ጊዜ የዛሬ 11 ዓመት ፌስቡክ ላይ ገብታችሁ የውቴኔን ዘማርያም የሚለው ቤዛዊተ ዓለም የሚለውን ቃል የዛሬ 11 ዓመት እኮ በጣም የቆየ እኮ ነው። በጣም የቆየ እኮ እና ደግሞ በጣም አትደንግጡ፣ እርግጠኛ ሁኑ ምናምን ብሎ ሲናገሩ እርሶ ብፁዕነቶ በእውነቱ ምን ያክል እርሶ እርግጠኛ ሆነው ነው? ይህን ያህል ምዕመኑ አያነብም ብለው ነው? አያገኘውም ብለው ነው? እና እርሶ ደግሞ ምንንቅበትም ግራውንድ አይኖረንም። በቅዱስ ሲኖዶስ የተሾሙ ስለሆኑ ሀገረ ስብከትም ያሉት ስለሆኑ እርሶን በዚህ ልክ እርሶን መናገርም እኛ ስልጣናችንም አይደለም። ሃይማኖታዊ ጉዳይ ስለሆነ ነው ምላሽ እየሰጠን ያለ ነው። በእርግጥ ያደጉት ደብረ ሊባኖስ ገዳም እንደሆነ አውቃለሁ። የደነገጥኩትም በዛ ነው። ደብረ ሊባኖስን በሚያክል ገዳም ውስጥ ያደገ ሊቃነ ጳጳስ፣ እዛ ያደገ መነኩሴ፣ እዛ የመነኮሰ ሊቀ ጳጳስ ደብረ ሊባኖስ ገዳም የሚሰጠውን ትምህርት የምናውቀው ነው። ስንት ሊቀ ሊቃውንቶችን እንዳፈራ እናውቃለን። ደብረ ሊባኖስ ገዳም ይሄ እኮ ተራ የሰንበት ተማሪ የሚመልሰው መልስ እኮ ነው። ከባድ ነገር ሃይማኖት ሚስጥር እንኳን ቢስቱ እንዳው በቃ ጽነት ነው ኮልታፋነት ነው ይባላል። እና ሰው አጽንኦት ሰጥቶ ደግሞ አንድ ሰው እንዳው እርግጠኛ ሆኜ ነው መነግራችሁ ሲሉ ትንሽ ያው እንትን ያደርጋል። ምናልባት ዳህፀ ልሳን ከሆነ አባት ነውትና ለማለት የፈለጉት ተሳስተን ተርጉሞ ነው ከሆነ በሚቀጥለው ጊዜ በሀገረ ስብከቱ የሚስተምሩት ትምህርት ምላሽ ይሰጡበት መልካም ይመስለኛል። ብፁዕነቱ እዛ ጋር ምንም ሌላ ተቃውሞ ስለሌለ ማለት ነው። ለዓለም የተሰቀለ ለዓለም የሞተ ኢየሱስ ክርስቶስ ነው፣ ምንም ጥያቄ የለውም። እሱ ብቻ ነው ትክክል። ድንግል ማርያምን ግን ቤዛዊተ ዓለም የምንላት እንደ ክርስቶስ ተሰቅላ ሞታለች ብለን ግን አይደለም። እርሶም እንደዚህ እንደማያስቡ እርግጠኛ ነኝ። እና ሰዓታት ላይ ያለ ቃል መጽሐፈ ሰዓታት ላይ ያለ እና የመጽሐፍ ቅዱስ መዝገበ ቃል እንኳን ያሳተመው ላይ ይሄ እኮ ፕሮቴስታንት እጅ ጭምር እኮ አለ። ይሄ እኮ ካቶሊክ እጅ ላይ እኮ አለ። በመጽሐፍ ቅዱስ እናምናለን የሚሉ ሰው ላይ እኮ እጅ አለ። የመጽሐፍ ቅዱስ ማህበር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እኮ አይደለም፣ አባል ናት እንጂ የኢትዮጵያ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመች እኮ አይደለም፣ የመጽሐፍ ቅዱስ ማህበር ነው ያሳተመው። እዛ ላይ እኮ ቤዛ የሚለው ትርጉም እኮ ማየት ነው በጣም በቀላሉ ውስብስብም አይደለም። እና ለዓለም ተሰቅሎ በሞት ደረጃ ኢየሱስ ክርስቶስን የሚተካ የለም። እኛ እንዲህ ብለንም አናውቅም። ምን ብለው ነው ቤተክርስቲያናችን ትምህርት የምትሰጠው? ትዝ ይላችኋል። ትምህርቷ ራሱ ዓርብ ስቅለት ቀን ምንድን ነው? ኦ ዘጥዕመ ሞተ በስጋ ሞተ እኮ የምትለው ቤተክርስቲያን በስጋ ምን አለ? ሞተ። ምን ሞትን ቀመሰ። ኦ ዘጥዕመ ሞተ በስጋ እኮ ነው የምትለው ቤተክርስቲያን። አማኑኤል አምላኬ ለከ ኃይል የምትለው ማናት? ለአምላክ ይደሉ፣ ለአምላክ ይገባሉ፣ ለስሉስ ይደሉ፣ ለትእዛዙ ይደሉ ምትለው ማናት? ከዛስ ለመስቀሉ ይደሉ። ለመስቀሎሙ እኮ አይደለም፣ ለመስቀሉ። ለማን መስቀል? ለክርስቶስ መስቀል የተሰቀለበት እሱ ነው። ሌሎች ቅዱሳን አብረው ተሰቅለው አድነዋል፣ እኛ አንልም። ለመስቀሉ ይደሉ ነው የምንለው። ለሕማሙ ለሕማሞሙ አይደለም፣ ለሕማሙ። ምን ነው ብፁዕነቶ ግብረ ሕማማትን አያዩትም? ይህ ቀላል ነገር አይደለም። ቅዳሴ ዮሐንስ አፈወርቅ እርሶ አልቀደሱ? ብፁዕነቶ እለታፈቅርዎ ብክይዎ የሚለውን አላነበቡትም? እርሶ የምትወዱ ሰዎች አልቅሱለት። ማንን ነው?
ሰራዊተ መላእክት ይሁ ብለን ስንናገር ማን ናቸው? ይቀውሙ ቅድሜሁ ይሉት ምን ለማለት ነው? የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ የሚለው ቅዳሴያችን አለም ያለ። አዳምን የፈለጉ እግሮች በቀኑ ተቸነከሩ። ወዮ ምን አይነት ትዕግስት ነው! ምን አይነት ትህትና ነው! ኃያል ወልድን ፍቅር ከሰማይ ሳበው እስከ ሞት ድረስ አደረሰው። ቅዳሴ ዮሐንስ አፈወርቅ አለ። ማን ከሱ ጋር አቻ ሆኖ ተቀመጠና እና ለምንድን ነው የቤተክርስቲያን አባቶች መምህራን አሁን ደብረ ስትቆም ጥንቃቄ ማታረጉት? መድረኩ ይስበናል እንዴ? የሆነ ዝናው ጭብጨቡ ይስበናል እኛን አብሮ። ይሄ ቅዳሴ ዮሐንስ አፈወርቅ አለ እና በጣም ነው የሚያሳዝነው በእውነቱ። እና ይሄንን ነገር ለወደፊት ሁላችንም ምላሽ የሚሰጥበት ጊዜ ክብረ ክህነትን በጠበቀ መልክ ምላሽ መስጠት አለበት። ብፁዓን አባቶችን ቅዱስ ሲኖዶስን አባቶችን በዘር ከፋፍሎ በመሳደብ ምላሽ እንዳሰጡ እንደዛ አይደረግም። ክብረ ክህነትን አክብራችሁ እውነተኛው ምላሽ ማቅረብ እንጂ ድንግል ማርያምን ቤዛ ይታል። የትኛው ኦርቶዶክስ ቤተክርስቲያን እንደዚህ ብሎ የሚያምኑ? የትኛው ኦርቶዶክስ ቤተክርስቲያን ነው ቤተክርስቲያናችን ድንግል ማርያምን ቤዛ ይታለም ስትል እንደ ክርስቶስ ተሰቅላ ሞታ ነው ብሎ ያመነው ማን ነው? እና ፍጡር አይባልም ምናምን እና ትንሽ አንዳንድ ጊዜ መድረኩ እየደመቀ ሲመጣ ምናምን ትንሽ ሳት ያደርጋል። እና ጥንቃቄ በጣም አስፈላጊ ነገር ነው። የምንናገረውን ነገር ጥንቃቄ በጣም አስፈላጊ። ይሄ ለሳችሁ ሳይሆን ለሁላችንም ጭምር በምንጠራበት አውደ ምሕረት በምንጠራበት ጉባኤ ላይ ሰመት ስንገባ የምናንጸባርቀው የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርትን ነው። የግል ፍላጎት እና የግል እውቀት ካለ እዛው የትኛውም ሰበት የተጠሩ የትኛውም ጉባኤ ተጋበዙ። ቤተክርስቲያን አውደ ምሕረት ላይ ሲቆም ቤተክርስቲያናችን የምታስተምረው ትምህርት ነው ማስተማር ያለብን የግድ ማለት። ቋቅ ካለ መድረኩን ተወው፣ እያቃራህ አትስበክ። ያልተዋጠልህ ነገር ካለ ትችላለህ አለመገኘት። እዚህ በጣም ጥንቃቄ በጣም አስፈላጊ ነው። አውደ ምሕረት ላይ ሲወጣ ጥንቃቄ ማድረግ። ይሄ አሁን የሰንበት ተማሪ እኮ የሚመልሰው ይሄ እኮ የደብረ ሊባኖስ ገዳም ተማሪ እኮ አይደለም። የሰንበት ትምህርት ተማሪ ይመልሰዋል። ይሄ ምላሽ ምንድን ነው ፍላጎቱ? እውነት ብፁዕነቱን እርሱም በምን ቃልኛ እንናገር? አባታችን ነው እርሱ። በእውነት ቅዱስ ሲኖዶስ እርሶ ሊቀ ጳጳስ አድርጓል። ሀገረ ስብከት ሰጥቷል። እርሶ ባሉበት ሀገረ ስብከት ድቁና ይሰጣሉ፣ ቅስና ይሰጣሉ። እርሶን የመናገር ቀና ብሎ የመናገር እኛ ስልጣን የለንም። ምን ብለን እርሶን እንናገር? ዝና ፈልገው ነው እንዳንል የዝና ችግር የለውበትም። ለሊቃነ ጳጳስ ለጳጳስ ዝና ምን ያደርግለታል? ፌመስ መሆን አይፈልጉም። ልታይ አይፈልጉ። ቲክቶክ ላይ ጊፍት እርሶ አይፈልጉ። ምን ሊያደርግሎት ደርሶ? እርሶን ለማማት እኮ ራሱ አይመችም። ጨርቄን ማቄን ይቅርብኝ ብለው ነው የመነኑት የመነኮሱት እርሶ እና ለሐሜት አይመችም እርሶን የመናገር። ግረጋ ብለው እኛን ልጆቾትን ቢሰሙ ከዛ ደግሞ እኛ ደግሞ ልጆቾት እንደው ልጆች የተናገሩኝ እንደው የቤተክርስቲያን ትምህርት ነው ብለው አይተው እንደው ምንድን ነው የሚያቀርቡት? በፍቅር ቃል የጠየቁኝ እየተቹኝ ነው የሚለውን ረጋ ብሎ ቢያዩ ጥሩ ነው። ምናልባት የሰሞኑን የተሐድሶ መናፍቃን ሙገሳ፣ ምናልባት የሰሞኑን የፕሮቴስታንቶች ይኸው የእኛ ሰው በኦርቶዶክስ ብለው እንደሚሳለቁት መስሎት ከሆነ ትክክል እንዳልሆነ ቢረዱት መልካም ነው። ከዚህ በኋላ ያለው ድርሻ የቅዱስ ሲኖዶስ ሰው ነው፣ እኛን አይመለከተንም። ከኛ የሚጠበቀው ግን እውነተኛ ምላሽ መስጠት ነው። ከዚህ በፊትም እንደምንናገረው ጳጳስ አይሳሳትም ብለን እኛ ስለማናምን አይደንቀንም። ፓትርያርኩ ነገር የሆነ ቃል ቢናገሩ እኛ አንረበሽም። ምክንያቱም እኛ ፓትርያርኩ ፍጹም ናቸው ለምን ስለማናምን። ነገ ቢሆን ሊቀ ጳጳስ የሆነ ቃል ቢናገሩ ሊቀ ጳጳስ አይተን እኛ አንፈስም። ለምን? ሊቃነ ጳጳሳት ፍጹማን ናቸው ብለን ስለማናምን። ስለዚህ ለእኛ አዲስ ነገር አይደለም ለማለት ፈልጌ ነው። በዚህ ልትነጋገሩም አይገባም። አሁን በጣም በሰሞኑን እንደዚህ በጣም በማህበራዊ ሚዲያ ሲንሸራሸረኝ ሲሰጡን አንፍሰስ አብረን እባካችሁ እሱ እንደዚህ አታርጉት። በቃ
የሆነ ርዕስ በሚሰጥበት ጊዜ አብሮ ዝም ብሎ መፍሰስ ተገቢ አይደለም። በቃ በጣም በጣም ሲሪ ነገር ነው። ርዕስ መስጠትም አይገባም ነበር። እኛ ሌላ ትምህርት ነው መማር ያለብን። ስለ ትንሣኤው መነጋገር ያለብን። እውነት ነው ለዓለም ተሰቅሎ የሞተው ብቸኛው ቤዛ ኢየሱስ ክርስቶስ ነው። የትኛውም ቅዱስ፣ የትኛውም ሰማዕት፣ የትኛውም ጻድቅ እንደ ክርስቶስ ተሰቅሎ ሞቶ አዳምን ከሲኦል አውጥቶ ወደ ገነት የመለሰ ማንም የለም። የቤተክርስቲያን የጸና ትምህርት ነው። የድንግል ማርያም ቤዛዊነት ግን ታዳጊነቷ፣ አማላጅነቷ፣ ቃል ኪዳኗ፣ ዘላለማዊ ድንግልናዋ፣ ሁለተኛ ሔዋን በመሆኗ በመሳሰሉት እየተብራራ እመቤታችን ትባላለች። እንዴ እዚህ መጽሐፍ ቅዱስ ላይ አለ አይደለም? የግዕዝ መጽሐፍ ቅዱስ ብትመለከቱ እኮ ታገኙታላችሁ። ጌታችን ለምሳሌ በማቴዎስ ወንጌል የተናገረው ማለት ስለ ዓይን ፈንታ ዓይን፣ ስለ ጥርስ ፈንታ ጥርስ ይላል። በግዕዝ እኮ ብታነቡት ይሄንን ዓይን ቤዛ ዓይን ነው የሚለው። ወስን ቤዛ ስን ይላል። ስን ማለት ጥርስ ማለት ነው። ጥርስ እኮ ነው ቤዛ የተባለ። ይኸው ግዕዙ አለ። እርሶን አሁን ሳያውቁ ቀርተው መስቀል ኃይላችን ነው፣ መስቀል ቤዛችን ነው ስንል መስቀል ራሱ ተሰቅሎልን ነው። መድኃኔዓለም ኢየሱስ ክርስቶስ በመስቀል የተሰቀለ እንጂ መስቀል ራሱ ተሰቅሎ ነው። መስቀል ኃይላችን ነው፣ መስቀል ቤዛችን ነው እንል ራሱ ቤዛ የምትባለው ልጅስ፣ ቤዛ የምትባዩስ ፕሮቴስታንት እህታችን አንቺ ቤዛዊት የተባልሽው ለዓለም ተሰቅለሽ ነው። ቤዛ የሚባል እኮ ውሃ አለ፣ ሃይላንድ የታሸገው ሃይላንድ ተሰቅሎ ነው ወይስ ባለ አክሲዮኖቹ ለእኛ ሞተውልን ነው? እና ትንሽ ረጋ ብሎ ማሰብ ተገቢ ነው እንጂ ቤዛ የምትባል ልጅ አለ፣ ቤዛ የሚባል ሃይላንድ ውሃ በጣም ኮንስተስታራ ነገር ነው። በዚህ አጋጣሚ እንደውም ፋሲካ የሚለውን ቃል ራሱ ባለፉት አዲሱ መናፍቃን መጽሐፈ ሰዓታት ላይ ያለው የበዓለ ሃምሳው እመቤታችን ለአዳም ፋሲካው የሚላል እና እንዴት ድንግል ማርያም አዲስ ሰው የክርስቶስ የአዳም ፋሲካው ትባላለች? ፋሲካ ማለት እኮ ደስታ ማለት ነው። ለምሳሌ ወምድርኒ ትገብር ፋሲካ የሚል መዝሙር የለም? ወምድርኒ ትገብር ፋሲካ አለ ተሐጺባ በደመ ክርስቶስ የሚለው መዝሙር አለ። ወምድርኒ ትገብር ፋሲካ ማለት ተሐጺባ በደመ ክርስቶስ በአማርኛ ቁስል ምድር ጠራች፣ ሐሴትም አደረገች፣ በደመ ክርስቶስ ነጽታለችና እንጂ ወምድር ትገብር ፋሲካ ማለት ምድር ራሷ ፋሲካ ናት ሲል እንደው የክርስቶስን የአዳም ፋሲካው የሚለው ቃል ወስዳ ነው። እና አንድ ቃል ስንት አገባብ እንዳለው ማወቅ ተገቢ ነው። እና ያጋጥማል። በነገራችን ላይ እንደዚህ አይነት ነገሮች ያጋጥማሉ። ዳህፀ ንስሐም ከሆነ የመታረም ዕድላቸው ሰፊ ይሆናል። ይህንን ነገር አሁን እኔ ከማለታቸው ያስደነገጠኝ አጽንኦት መስጠታቸውን እንደደነገጥኩት ድንግል ማርያም አትባልም እና አትደንግጡ ሲሉ ዋት ምን እያሉኝ ሰው እንዴ ብፁዕነቱ የምነካቸው በዚህ ልክ እንደዚህ ይባል እንዴ አትደንግጡ ምናምን። ከዚህ በፊትም ሰምቻቸዋለሁ። የክርስቶስን አስታራቂነት ሲናገሩ አስታራቂያችን ሲናገሩ ሰምቻቸዋለሁ። እዛ ላይም ጽነት አለ። እንደው ለመናገር የፈለጉት ክርስቶስ በዚህ ዓለም ላይ የሰራውን የማዳን ስራ እንደው ማስታረቁን ለመግለጽ ፈልገው ምናምን ብዬ እንደው በቀናት በደዛ ምክንያቱም ብፁዕ ጳጳስ ስለሆኑ እሳቸው ማረም መችስ እንዲህ ለማለት ፈልገው ብዬ ነበር የተረዳሁት እንጂ ውዳሴ ማርያም እሑድ ላይ ወኮነ አራቂ አዲስ ኪዳን የሚለው ለሐዲስ ኪዳን አስታራቂው ነው የሚለው። ለሐዲስ ኪዳን አስታራቂ የሚሆን አይልም ወይ ደግሞ እየሆነ ያለ አይልም። ብዙ ጊዜ እችም ዘርፌም ስጠቅሰው ሰምተነዋል። ይህን ጥቅስ ደግሞ እሷም ውዳሴ ማርያም ደጋሚ ሆና ማለት ነው። ወኮነ አራቂ ለሐዲስ ኪዳን ነው የሚለው። ወኮነ ነው የሚለው ወይ ከውን አይልም። የሰው ገዛ ያነበብ እንዴ ወይ ብንተወውስ መጥቀሱም በቃ ለሐዲስ ኪዳን አስታራቂ ሆነ ነው የሚለው። መቼ ተሰቅሎ ሞቶ እንጂ አስታራቂነቱ ያላለቀ አሁንም አስታራቂነት ያለው ሆኖ አይደለም። ኃጢአት ስንሰራ፣ በደል ስንሰራ፣ ክፋት ስንሰራ ንስሐ ገብተን በስጋው ደግሞ ይታረቀናል። ማ ኢየሱስ ክርስቶስ በክርስቶስ ስጋና ደም አብም ይታረቀናል፣ መንፈስ ቅዱስም ይታረቀናል፣ ስሉስ ቅዱስ ይታረቁናል። ባጭው መታረቂያችን ነው።
እና ኢየሱስ ክርስቶስ እኛ ይታረቀናል ለማለት ነው እንጂ አብን እየለመን አይነት የምልጃ ነገር አይደለም። ስጋው ደግሞ ስንቀበል አብን ወልድን መንፈስ ቅዱስ ሥላሴ ይታረቁናል። ማዳን የእግዚአብሔር ነው። ስጋውን ቆርሶ ደሙን ያፈሰሰው ማን ነው? ከሶስቱ አካል አንዱ አካል በተለየ አካሉ ወልድ እግዚአብሔር ኢየሱስ ክርስቶስ። ስጋው ደግሞ ስንቀበል ግን የሚታረቀን ወልድ ብቻ አይደለም፣ አብን መንፈስ ቅዱስም። ማዳን የእግዚአብሔር ነው። ምክንያቱም አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷላ። ይህ በጣም ቀላል ነገር ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል ስነሰው ሰው ንስሐ ገብቶ ስጋው ደግሞ ሲቀበል የኃጢአት ስርየትን ጭምር ያገኛል። የዘላለም ሕይወት ብቻ አይደለም። ጥቅሱን የምንፈራው አስመስሎ ማቅረብ ተገቢ አይደለም። በጣም አደገኛ ኑፋቄ፣ በነገራችን ላይ አደገኛ ኑፋቄ ክህደቱን ከመናገር በላይ ራስን የመጨረሻ የቤተክርስቲያን ኢንላይትመንት አካል አድርጎ መቁጠር በጣም አደገኛው እሱ ነው። በነገራችን እኔ እዚህ ካላችሁ የቤተክርስቲያን አገልጋዮች ውስጥ አሁን በዘመናችን ከሚያስተምሩ መምህራን ውስጥ የተሻለ አዋቂ አድርጌ የራሴን የቆጠርኩ ቀን የክህደት ምንጭ በነገራችን ላይ እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ ይላል። አበው ይላሉ። ይሄን ነው የሚናገሩት። እስመ ለርእሳ ለክህደት እስመ ለርእሳ ለክህደት ጸጊበ ትምህርት ውእቱ ማለት የክህደት ራሷ ትምህርት በቃኝ ማለት ነው። በነገራችን ላይ እኮ እዚህ ካሉ ሰዎች በጣም የተሻለ ምናምን እኮ እኔ ነኝ ብሎ ማሰብ ሲጀምር ክህደት ምንጩ ዘጋ ይጀምራል። በጣም ራስን የተሻለ ሻርፕ አድርጎ እንደው ለቤተክርስቲያን በዚህ ዘመን እኛ የደረስንላት እንደው እኛ ባኖር ኖሮ የሆነ ነገር የሚውጣት የክህደት ምንጩ ይሄ ነው። በነገራችን በጣም የተሻለ ሊቅ፣ የተሻለ ተናጋሪ እንደኛ የሰበከላት የሌለ ነው ምናስመስለው አንዳንዶቻችንማ። የክህደት ምንጮቹ እነዚህ ናቸው። በነገራችን እንደዚህ እንዳታስቡ ክሩ ኦርቶዶክሳውያን። እኛ እድል ገጥሞን ምንንተባተብ እንጂ የቤተክርስቲያን ትምህርትን በትክክል የገለጸ አድራሻችን መቁጠር የለብን። ለትትና አይደለም፣ በእርግጥም እውነት ነው። ስንት ሊቅ እንዳሏት አስቡ ቤተክርስቲያን። ስንት ምሁራን እንዳሏት አስቡ። ስንት አባቶች እንዳሏት አስቡ። እውቀትን ከቅድስና ጋር አሳብሮ ያዙ እኮ ናቸው። እኛ እኮ ቆርቆሮን ጩኸት ነን። የሚዲያ ላይ እና ከሚዲያ ጀርባ ላይ ያለችው ህይወታችን እኮ ይለያያል። አብዛኞቻችን ይለዛለን። ብዙዎቻችን ብንፈተሽ እንደዛ ነው። አንዱ እኮ አባቶች ሰው እንዳያቸው የማይፈልጉ ቅድስና ከእውቀት ጋር ያስተባበሩ ሰዎች እኮ አሉ። እና ራስ የተሻለ አድርጎ እንደ መቁጠር አደገኛ ነገር የለም። እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ የሚሉት ለዚህ ነው አባቶች። የክህደት ራሷ ምንጯ ትምህርት በቃኝ እኔ የተሻልኩ ነኝ ብሎ ማሰብ አደገኛ ነገሩ እሱ ነው። እና ምናልባት እዚህ ጋር ጥንቃቄ ቢያደርጉ ጥሩ ነው። ቤተክርስቲያናችን ኢየሱስ ክርስቶስን የዓለም መድኃኒት ለዓለም የተሰቀለ ቤዛ መሆኑ የታወቀ ነው። ምንም ጥያቄ የለውም። ሰበር ዜና አታርጉት። ለመጀመሪያ ጊዜ ከኛ አባት አትበሉ። እናንተም ስለ አይደለ እኮ ነው። ይህ ለተቃውሞ ምናምን አባዜ ዞን ሳይሆን ስለ አይደለ ነው። ትምህርተ ወንጌል የሚያስፈልገው ለዚህ ነው። እዛ ጋር እኮ እጅ አውጥቶ እኮ 1% ጠይቆት ቢሆን ጥሩ። ብፁዕነቶ እርስዎ በእኛ ቤተ ክርስቲያን ድንግል ማርያምን ቤዛዊተ ዓለም ስንላት እንደ ክርስቶስ ተሰቅላ ሞታ አድናለች ብለን እያመንን ብሎ ለተጠይቅ ጥያቄ የተመለሰ ምላሽ ቢሆን ጥሩ። አይደለም እኛ ድንግል ማርያም ቤዛዊተ ዓለም ምንላት ከዚህ አንጻር አይደለም ብሎ መተንተን ያባት ነው። ድንግል ማርያም ግን ቤዛ አትባልም ማለት ግን ሌላ ክህደት ነው። እና ኢቭን የእውቀት ደረጃም ራሱ ያስፈትሻል፣ ያስጠረጥራል። ራሱ ምንድን ነው ጉዱ ያሰኛል። ያውም ደግሞ ደብረ ሊባኖስ ገዳም ሕይወቱን ያሳለፈ አንድ ብፁዕ አባት እና ማንም ሰው በስድብ ቃል በውረፋ ማንም ሰው መናገር አይጠበቅበትም፣ አይገባም። በተረጋጋ መንፈስ ሆነን እውነተኛ ትምህርት ማስተማር ተገቢ ነው። ይሄ መልእክት የሚጠቅመው አንደኛ በተለያየ መንገድ የሚወዛገቡ ሰዎችን ለማስተካከል፣ ሁለተኛ ብፁዕ አባታችን ናቸውና ስህተት ካለባቸው ማረም የሚችለው ደግሞ ቅዱስ ሲኖዶስ ስለሆነ ከኛ ግን የሚጠበቀው እዚህ ሚዲያ ላይ ያለ ሰው ብዙ ማህበረሰብ ሚዲያ ላይ ስላለ በዚህ መንገድ ተታሎ እንዳው ትልቅ ነገር ያገኘ መስሎት እንዳይስት። ምክንያቱም አስኬማ አድርገው ጳጳስ ሆነው ስለሰበኩ ስላስተማሩ እንደ ፍጹም አባት አድርጎ ራሱን እንዳይስት ለመጠበቅ ያክል ነው። ይህንን ለማስገንዘብ ፈልጌ ነው። ይበቃችኋል።
እግዚአብሔር ይስጥልን። ያልገባው ሰው አለ? ያልገባው ሰው ካለ እንደምን አሉ ቀሲስ? ይፍቱን ይባርኩን። መላከ ገነት በረከተ እስጢፋኖስ ይድህር በላይ ሊከ ዲያቆን እንኳን ለብርሃነ ትንሣኤው በሰላም በጤና ጠብቆ ከነ ቤተሰብ አደረሰ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት አሉ ቀሲስ? ሰላም አሉ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ መድኃኔዓለም። እግዚአብሔር ይመስገን። እንደው የሚጨምሩት የሚያቃኑት ነገር ካለ ይቀጥሉ መምህር። አረ እንደው በጣም ከባድ ነው ወንድም ዓለም። አንዳንድ ጊዜ እኮ የሚጨመር ነገር ሳይሆን እንደው የሚጠየቅ ነገር ነው የሚኖረው። በመጀመሪያ ቃለ ሕይወት ያሰማልን፣ እናመሰግናለን። በጥያቄ ብጀምር እኔ ደስ ይለኛልና ሲጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ቤዛነት ጋር ድንግል ማርያምን አነጻጽራ ሁለተኛ የተሰቀለ ዓለም ላይ የተሰቀለልን ለዓለም የተሰቀለ አለ ብላ ታስተምራለች ወይ? ከየት ነው ያመጡት? ማን ያላችሁ? ይሄንን ማን ያስተማራችሁ? የትኛው ቤተ ጉባኤ በየትኛው የመጽሐፍ ቤት ነው? የትኛው ቴዎሎጂ ላይ ነው ይሄንን የተማሩት? እንደዚህ ያለ ትምህርት ሲጀመር አለ። ይሄ አይምሮ እንዴት አይምሯቸው ውስጥ ይሄ እንዴት ሊመጣ ቻለ? እንዴት ሊያስቡትስ ቻሉ? ሲጀመር ማሰብ ራሱ ይቻላል እንደዚያ ብሎ? በዚህ ልክ እንደውችን ቤተክርስቲያን ግን እንደው መናቅና ማዋረድ ተገቢ ነው? እኔ መጽሐፍ ማንበብ የማትችለው እናቴ እንኳን የምትመልሰውን ጥያቄ ራሳቸው ዲስኮርሳ የሆነ ፈጥረው ራሳቸው መልስ የሚሰጡበት ምክንያት ምንድን ነው? እኔ እንደዚህ ያለ ስብከት የማውቀው በፕሮቴስታንቱ ቤት ነው። ቤተክርስቲያኗን ለማጥቃት የሆነ መጽሐፍ ያነባሉ፣ ራሳቸው ይተረጉማሉ፣ ራሳቸው ያብራራሉ። የኛን መጽሐፍ እያነበቡ እንዲህ ማለት ነው እያሉ የሚተረጉሙ ሌሎች ናቸው። እነሱም ሳይገባቸው ቀርቶ አይደለም ይህን ጥያቄ ያነሱታል። ፕሮቴስታንቶች ጠፍቷቸው አይደለም። መጽሐፍ ቅዱስ መዝገበ ቃላት ላይ ቁጭ ብሎ በደንብ አለ መዝገበ ቃላት። አንድ ሰው ግን መጀመሪያ ሲያስተምር እውነት ለመናገር የምስጢር ጥያቄ ሲሆን መቸስ አንድ መዝገበ ቃላት እንደ ዲክሽነሪ እንዴት ማንበብ ያቅተዋል? አንድ ቤዛው አዳነ የሚል ግስ አጥንቶ ቤዛ ማለት ምን ማለት እንደሆነ ቅኔ ዛቤት ሲመጣ ወሬዛ፣ ቤዛ፣ ኩዛ፣ ሎዛ እያለ ቅኔ ሲቀኝ የነበረ ሰው በምን ሂሳብ ታስቦ ነው እመቤታችንን ያውም በመስቀሉ ዕለት ክርስቶስ ለዓለም ቤዛ ሆኖ በተሰቀለበት ዕለት እመቤታችንን እንደምንልኛ አድርገው ምንድነው ይሄ? ምንድነው ይሄ? ከየት የሚመጣ ነው ይሄ? ማሰብ ራሱ እንዴት ነው የሚቻለው ነው? እኔ ጥያቄ የሚሆንብኝ እሱ ነው። እንዲህ ማሰብ ራሱ ይቻላል? እንደዚያ ፍጡር ቤዛ ሆኖ አዳነን፣ የፍጡር ስጋና ደም በልተን እንድናለን የሚል ትምህርት ይሄ ጁባዊት ኖሶች ሳላቸው እንኳን አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
በዚህ ደረጃ ለምንድን ነው ቤተክርስቲያኗን የሚንቋት ትልልቅ አባቶቻችን? እኔ ለካ የወይን ጠጆች አይደለም ሰው የሚያሰክረው፣ መብልም ያሰክራል፣ መድረክም ያሰክራል። በጣም ነው ማዝነው፣ በጣም ነው የተሰበርኩት። እግዚአብሔር በሚያውቀው በዚህ ደረጃ አጽንኦት እየሰጡ እኔ የአጎቴ ልጅ ለቤዛ አለሙ ነው የሚባለው። ቤዛ እኮ ሌላ ጥላ የሚልም ትርጉም አለው በቅኔ ቤት። ጥላሁን የሚባል ሰው ቅኔ ቤት ቢሄድ ቤዛ ተብሎ ነው የሚጠራው። ማቴያ ምትክ የሚባል አሁን ቅኔ ቤት ቢሄድ ማቴያ ቤዛ ተብሎ ይጠራል። አዳነ የሚባል ሰው የቅኔ ቤት ቢሄድ ወደ ግስ ሲተረጎም ቤዛ ተብሎ ይጠራል። አበበ የሚባል ሰው ቅኔ ቤት ቢሄድ ጸገየ ይባላል። አወቀ የሚባል ሰው ቅኔ ቤት ቢሄድ አይመረ ይባላል። የነዚህ ሁሉ ስም ዲበ ሁሉ የሚለው ስም እኮ በላይ የሚል ትርጉም ነው ያለው። ከአባቴ ጋር አብሮ ስለሚሄድ ነው። የኔ ስም ግዝ የለውም እንዳጋጣሚ ወላጆች ያወጡልኝ። ስለዚህ ቅኔ ቤት ዜማ ቤት ነው አክቹዋሊ የኔ ስም ይወጣልኝ። በቃ በአባቴ ስም ዲበ ሁሉ አሉኝ። እንደዚያ ነው የቅኔ ቤት በቅኔ ቤት እንደዚያ ነው የሚደረገው። እንዲህ ያለ ዲክሽነሪ እንኳን የአለቃ ኪዳነ ወልድ ክፍሌን እንኳን እሳቸው ይወዱታል። ይህን ጥቅስ እንደሚጠቅሱት የአለቃ ኪዳነ ወልድ ክፍሌን በመዝገበ ቃላት ሲያብራሩ ከዚህ ቀደም ሰምቻለሁ። ቤዛ የሚለውን መጀመሪያ ላይ ስንት ትርጉም እንዳለው አያውቁም እሳቸው። በቅኔ ቤት አላለፉ። ማን ነው ያለው? ማን ነው ያላቸው? ለምንድን ነው ላልተባለ ነገር ለምንድን ነው መልስ የሚሰጡት? ሲጀመር መድረክ ላይስ እንዴ እሳቸው እኮ ሊቀ ጳጳስ ናቸው። እንደኔ እንዳንተ ተራ አገልጋይ አይደሉም። ስህተት እንኳን ካለ እኮ በቅዱስ ሲኖዶስ ቁጭ ብለው እኮ ለሊቃውንት ጉባኤ እንዲመራ አድርገው ማረም የሚችሉ እኮ ሰው ናቸው። ጳጳሳት እኮ ማለት እኮ እንደዚህ እኮ አይደለም። ጳጳስ እኮ እርጋታ እኮ ነው፣ መጠንቀቅ እኮ ነው። እንደና አቡነ ገሪማ ያሉት እኮ በጽሁፍ እያዘጋጁ ትምህርት ያስተምሩ ነበር። በጽሁፍ አቡነ ገሪማ በረከታቸው አይለየ፣ የእውነት ጸሎታቸው ትድረሰን። ዛሬ በህይወት ባይኖሩም ጠንቃቃ ናቸው አባቶቻችን። ሲያስተምሩ እንኳን ለትምህርታቸው፣ ለምክራቸው፣ ለተግሳጻቸው ይጠነቀቃሉ። ለምንድን ነው ግን ለቤተ ክርስቲያን እንድሸክም የሚሆኑ አባቶች? አይበቃንም? መከራው አይበቃንም? ዶሮ መግዛት ያቃተው ህዝብ ኑሮ ችግሩ አይበቃውም? ጦርነቱ አይበቃውም? ለዚህ ህዝብ ለምንድን ነው ከሌሎቹ ጋራ በሌሎቹ መንገድ ላይ ቆመው አብረው ቤተክርስቲያኗን መክሰስ የፈለጉት? ለምንድን ነው? እንደው ቢያንስ እንኳን ሹመቱ እንኳን ቢያንስ እንደው በእውነት ለሹመቱ እንኳን ሲሉ ክብር አይሰጡም እንዴ? አከበረቻቸው ቤተክርስቲያን፣ ሾመቻቸው። ከዚህ በላይ ምን ታርግላቸው? የተሾሙት እኮ እንዲጠብቁ እኮ ነው፣ መንጋውን እንዲጠብቁ፣ ችግር ካለ ያንን እንዲያስተካክሉ ነው። መሪ እኮ ናቸው። ቀኖና እኮ ማሻሻል የሚችሉ እኮ ሰው ናቸው እኮ ከሌሎች አባቶቻቸው ጓደኞቻቸው ጋር ሆነው ስህተት እንኳ ቢሆን ማረም እኮ ይችላሉ እሳቸው። ማለት በመሰረቱ በዚህ አጋጣሚ ምዕመናን እንድታውቁት የሚያስፈልገው ጳጳስ መሆን ማለት የሊቅነት ጥግ ማለት አይደለም፣ ሹመት ነው። ከዚያ በተረፈ አንድ ሰው ቅድስና ህይወት ካለው ውዳሴ ማርያም ተምሮም ጳጳስ የሆነ ሰው ይኖራል እኮ። ከዚያ የዘለለ እውቀት የሌላቸው ሰዎች ጳጳስ መሆን ማለት ሊቅ መሆን ማለት አይደለም፣ እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ምንድን ነው እንደዚህ ያለ ነገር? ምንድን ነው? እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለውን ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ህዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ እሳቸው? ነገደ ተሳቱ ሊቃናት በጾታ ሰብኦ መዓቅርንት በዘይረታ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት
ብለው ሰዓታት አልጮሁ? ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓለ ጸዳል ወብርሃን ይቀድሱኪ ወይብሉኪ ባህቲ ልሳን እንዘ ይብሉ ቅድስት 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 ማርያም ቤዛዊተ ኩሉ ዓለም ብለው ኩሎሙን አላዜሙትም? ኪዳኒኪ ሆነ ለኃጥአን ቤዛ ነው የሚለውንስ ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይሄንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበረ ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? እና አቃንቶ ማስተማር ለመሆኑ በቅኔ ቤት ምሳሌ ቅኔ የሚባል አለ። በዚህ በዘመነ ስብከት በዘመነ አስተምሮ የሚሰበክ ከጾመ ነቢያት ላይ ለመሆኑ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም? በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ሰይጣት አላልናትም? ምን ተኑረሰይናኪ ኦ ሔዋን አላልናትም? ሔዋንን እና ይኩነኒ በከመ ትቤለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የስህተት ምክንያት ሔዋን እንደሆነች አካላዊ ቃልን የማይታመነውን ትልቁን አምላክ ሰው ይሆናል እኮ የሚለው እኮ ዝም ብሎ ማንኛውም ተራ ነገር አይደለም። ማንበብ ይቻል ይሆናል፣ ትንቢት መጠበቅ ይቻል ይሆናል። እኔ እሆናለሁ ብሎ ግን መቀበል እኮ ይሄ እኮ በጣም ትልቅ ጸጋ እኮ ይሄ እኮ በጣም ከሰው አእምሮ ውስጥ በላይ የሆነ እምነት እኮ ይጠይቃል እኮ። ያመነች ብጽዕት ናት ከጌታ የተነገረላት ብላ እኮ ኤልሳቤጥ በመንፈስ ቅዱስ እኮ የተናገረችው እኮ የእመቤታችን እምነት እኮ በጣም ትልቅ እምነት እኮ ነው። ሰው በዘር በሩካቤ ይወልዳል ይባል አይደንቅም? አይገርምም? ዘንበል በሩካቤ ያውም ከሶስቱ አካል አንዱን አካል ትወልጃለሽ የሚለውን ቃል ለእግዚአብሔር የሚሳለው ነገር የለም ብሎ ማመን እኮ በጣም ትልቅ እምነት እኮ ይጠይቃል እኮ። እና እመቤታችን ሔዋን የስህተት ምክንያት እንደሆነች እመቤታችን የመዳናችን ምክንያት ሆነች ብለን ብንል ሕይወትን ወለደች እኮ። ሕይወት አይደለም ክርስቶስ? እኔ ሕይወት እውነት መንገድ ነኝ አላለም? መታዘዟ ያልታዘዘው ዓለም ባልታዘዘው ዓለም ሞት እንደመጣ ታዛ ሕይወት ክርስቶስ አልተወለደም? ለመሆኑ ለማን ድንግል ወእም ተብሎ ተነግሯል? የአምላክ ወላዲተ አምላክ ለማን ተብሏል? ለየትኛው ፍጡር ነው የተሰጠው ይሄ ቃል? እመ እግዚአብሔር ለማን ተብሏል? የእግዚአብሔር እናት የፈጣሪ እናት የተባለ ፍጡር ማን ነው ለመሆኑ? ታዲያ የሔዋን ምትክ እንደነ ኢራንየስ ቢሏት ምን አለ? ምን ይሆናሉ? እንደነ ቅዱስ ኤፍሬም በእንተ ሔዋን ታጽኦ ተገነት ወበእንተ ማርያም ድንግል ተረወለ ነቢሉ ምን አለ? ውዳሴ ማርያም አይደግሙ? በአንዱ አዳም ምክንያት ሞት ወደ ዓለም ገባ ካልን በአንዱ ክርስቶስን ዳግማዊ አዳም ብንለው ፍጡር ነው ማለት ልክ የተፈጠረ በገነት ውስጥ አብሮ ከአዳም ጋር የተፈጠረ ነው ያልነው ነው። ዳግማዊ አዳም ስንል እንደዚያ ነው የሚታሰበው። ኖ ኢየሱስ አምላክ ነው፣ አዳም ደግሞ ፈጣሪ ነው፣ አዳም ሊባል አይገባም ሊሉን ነው። እና ይሄ ለምን የቀን ስራ ትሆኑብናላችሁ? ከቻላችሁ ቤተክርስቲያኗን ጠብቁ። ይሄ ጊዜ ቤተክርስቲያን እየተፈተነችበት ያለበት ጊዜ ነው። እሳቸው በዚህ ፈተና ውስጥ የመጡ ሰው ናቸው። በፈተና ውስጥ እኮ የመጡ ሰው ናቸው እኮ። ቤተክርስቲያን እኮ የጳጳሳት እጥረት አለብኝ ጳጳስ አጣሁኝ ብላ ተሸግራ እኮ የተሾሟባት አይደሉም እኮ። አይደለም ቤተክርስቲያን ተፈተና መከራ ውስጥ ገብታ አሁንም ርዕስ እየተፈተነች ባል ሌላ ፈተና ለምንድን የምትሆኗት ነው? እኔ ጥያቄ የምጠይቀው ይሄንን ነው። ለመሆኑ ማን አለ? አሁን ይሄንን መልስ ቅድስት ማርያም ቤዛ ነሽ አሉ ለዓለም። ይሄ ማለት ተሰቅላ አዳነችን ብሎ ያስተማረ የትኛው ሊቅ አይደለም፣ ተውት፣ ዲያቆን ነው። ይሄንን ያስተማረ ዲያቆን አለ? እንደኔ ያለ ተራ ቄስ ይሄንን አስተምሯል? ለማን ነው መልስ የሰጡት? ማን ብሏቸው ነው? ማን ጠይቋቸው? ይሄንን ማን አለ? ሲጀመር ፈጣሪ ቤዛ ናት እንደ ፈጣሪ ማን አለ?
ያልተባለ ዲስኮርስ እየፈጠሩ እንደገና መልስ የሚሰጡት ለምንድን ነው? እና ይሄ የአእምሮ ጽነት ነው። ይሄ ፈተና ነው። ይሄ ፈተና ነው። ይሄ ከጸሎት የራቀ ህይወት የሚፈጥረው አእምሮ ነው። እባካችሁ ጸልዩ ከቻላችሁ ይሄ ጊዜ እንዲያልፍ እኔ በትንሣኤ ዕለት የሚያሳስበኝ ዲያቆን ዘማርያም እንደ አንድ ካህን እንደ አንድ በምቾት እንደሚኖር ሰው የላኳት ሳንቲም ለስንት ሰው ተበቃ ይሆን ዶሮ ትገዛ ይሆን የሚለው ነው የሚያሳስበኝ። ለህዝቤ ለወገኔ እኔ የሚያሳስበኝ ሰው ጾሞ ጸልዮ ሰግዶ ጾሞ በዓልን እንዴት ይውል ይሆን ምዕመናን እንዴት ይውሉ ይሆን ብዬ ነው የማስበው። እኔ የበጎቹ መክሳት ነው የሚያሳስበኝ። መመንመን ነው የሚያሳስበኝ። እኔ እንኳን አንድ ተራ ሰው እኮ ነኝ። እኔ እኮ በእውነት በጣም የምሳሳት ሰው፣ በጣም የምስት ሰው፣ አንዴ ደሜ ሲፈላ ሲሞቅ ሲቀዘቅዝ ብዙም እኮ የምሳሳት ሰው እኮ ነኝ። ጵጵስና እኮ ግን በጣም ጥንቃቄ እኮ ይጠይቃል። ጵጵስና እንደዚህ ቀላሉ እንዴ? አንድ ጳጳስ ባለበት ችቦ ቤተክርስቲያን አለች የሚባል እኮ ሀገረ ስብከት እኮ አላቸው እኮ ሀገረ ስብከት እኮ አላቸው። እንደ አርቲስት የመድረክ ላይ ሲያገኙ ለምንድን ነው እንደው በጣም ለምንድን ነው ቅጥ የሚያጡት? እኔ እሳቸው ብቻ አሉ አንዳንዶችም ሌሎች እንደው ቢያንስ እንደው ከቻላችሁ በየዓመቱ ሲኖዶስ በመጣ ቁጥር 10-50 መኪና እየሞላ እዚህ ጠቅላይ ቤተ ክህነት በር ላይ የሚቆመውን ህዝብ ታስተናግዱት ምን አለበት? የእውነቴን ነው። በየመንደሩ ጳጳስ ነኝ እያለ በራሱ ቆብ እያነሳ የሚደርበው በምን ምክንያት መስላችኋል? ቢያንስ ይህንን ብታስተካክሉ ምን አለበት? እባካችሁ ከቻላችሁ ዕቅበተ እምነት ላይ ቤተክርስቲያንን ጠብቁ። ትክክል አይደለም ይሄ እንዴ? ትክክል አይደለም። ቦታችሁን ወቁት። የምትናገሩትን ነገር አውቆ አይምሮ በዘትቀውም ወስሙ ቃለ ጽድቅ እንዴ አስተውላችሁ ተናገሩ። ተሳስተዋል፣ ምንም ጥያቄ የለውም። ይሄ ማንም ያለ የለም። አይሄንን የማይተሳሳት ቤተክርስቲያን እንጂ የማይተሳሳት አባት አለ ብለን አናምንም እኛ። እና ይሄ ትክክል አይደለም። ምዕመናን እንድታውቁት የሚያስፈልገው እመቤታችን ድንግል ማርያም ቤዛዊተ ዓለም ስንል መጀመሪያ ቤዛ የሚለውን መዝገበ ቃላት ገብቶ ማየት እንደ ባለ አእምሮ እንደ ጤነኛ ሰው ምን ማለት ነው? ቤዛዊት ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? አባቶች ምን ለማለት ፈልጋችሁ ነው ብሎ መጠየቅ ማብራራት። ኦኬ እንደው በጣም ስህተት ከሆነ ደግሞ እኮ ስህተት ከሆነ እሳቸው ቁጭ ብለው በሉ ሊቃውንት ጉባኤ ልጆች ይህንን ነገር እስኪዩት ብለው አይሉም? ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የሚል ትርጉም አለው ቤዛ። በአገባብ ሲመጣ ደግሞ ስለ ፈንታ ይሆናል። ስለ ፋንታ በሔዋን ለምሳሌ ፋንታ የሚለውን ለእመቤታችን ልንሰጣት ይችላል። ለማን? ለሔዋን። እንዴ ምከወለ ደናግል እኮ እንላታለን እኮ የሴቶች መመኪያ የደናግል መመኪያ እኮ ናት እኮ እመቤታችን። ሔዋን ምክንያተ ስህተት እየተባለ ስትወቀስ ኖራለች። እመቤታችን ደግሞ ምክንያተ ድህነት እንላታለን። ለምንድን ነው ሞቱን እያካፈላችሁ ለምን ከህይወት ለምን ትርቃላችሁ? ትክክል አይደለም፣ ትክክል አይደለም። እና እመቤታችን አዎ ቤዛዊተ ዓለም ናት፣ የስ ናት። ግን ተሰቅላ ሞታ ያዳነችን ማለት አይደለም። አንድ ስለ ሁሉ አንዱ ነው ቤዛ የሆነ ከክርስቶስ ውጭ ዓለምን ቤዛ ሆኖ ደሙን አፍሶ መለኮት በተዋህደው ደም ነው የቤዠን። በሩቅ ቢሲ ደም አልዳንም፣ አልተፈወስንም። እመቤታችን ሩቅ ቢሲ ናት፣ ሰው ናት። በቃ አራተኛ አምላክ አይደለችም። ከሐናና ከኢያቄም ከሕግ በሆነ ሩካቤ የተገኘች በተቀደሰ ጋብቻ የተወለደች ሰው ናት። እግዚአብሔር ግን እናቴ ብሎ ለእናትነት መርጦ በማህፀኗ 9 ወር ከ5 ቀን የተሸከመችው ናት። እናቴ ብሎ ነው የጠራት። ምን ነው መስቀሉ ላይ እኮ ጌታ በዚያ ሁሉ የደም ፊቱ በደም ረስርሶ እናየው ዘንድ ደም ግባት የለውም ብሎ ነብዩ እንደተናገረለት በዛ ሁሉ መከራው እኮ በዛ ሁሉ ፈተና ውስጥ እኮ እናቱን አረሳትም እኮ። ለእናቱ እኮ ግድ የሚሰጠው እኮ አምላክ እኮ ነው የምናመልከው አምላክ እኮ እናቱን እኮ እንደፈለግን እንድናደርግ የሚፈቅዳል። እናት አባታችሁን አክብሩ የሚቆነጥጡት ወልደው የጣሉን እናቶቻችን እንኳ እንፈልግ የለ እንዴ? ወልደው የሰው ግቢ ላይ ጥለው ይሄዱ። ከስንት ዓመት በኋላ በዚህ ዘመን እናቴ እንደዚህ ያሳደገችኝ እናቴ እንደዚህ አካባቢ እንደሆነች አውቃለሁኝ ስሟ ገሌ ይባላል አሉ ያሳደጉኝ ሌሎች ናቸው ብለው ውጭ ሀገር የተላኩ ሰዎች ተመልሰው እንኳ የጣሉ እናቶቻቸውን እንኳ ይፈልጋሉ። የኔና የናንተ ጌታ ግን መስቀሉ ላይ ሆኖ መከራው ላይ ሆኖ እናቱን እነኋት እናትህ ብሎ ዮሐንስን እንኳ አረሳው። እነሆ ልጅሽ ነው እኮ ያለ። በዛ
አስቡት 6666 ግርፋት ያስተናገደ ጎኑ አጥንቱ እስኪታይ ድረስ ነጭ ሆኖ አጥንቱ እስኪታይ ድረስ እየተገረፈ እንኳ ያረሳት እናቱ ናት። መስቀሉ ስር የተገኘች እኮ ናት። ልብሳቸውን ጥለው ሲበረጥጡ ጨለማን ተገን አድርገው ሲደበቁ ሌሎቹ ሐዋርያት መስቀሉ ስር እኮ የተገኘች እናት እኮ ናት እኮ። እና በዚያን ቀን ከጌታ ቤዛነት ጋር አያይዞ እሷ ሸር ለማድረግ መስቀሉ ስር የተገኘች አስመስሎ ከመስቀሉ ጋር አያይዞ በስቅለት ዕለት እመቤታችንን የማዋረድ የሚመስል ስብከት ጤነኛ አይምሮ የፈጠረው ነገር አይደለም። እባካችሁ እንድንናገራችሁ ፈቃደኞች አይደለንም። እናከብራችኋለን፣ አባቶቻችን ናችሁ። እባካችሁ ቦታችሁን እወቁት። መድረኩን ሙቀት እናንተን ሊያሸንፋችሁ አይገባም። ከተሬዎ ከከንቱ ውዳሴ ራቁ፣ ተደበቁ። እንደነ ቅዱስ ኤፍሬም እንደነ ቅዱስ ባስልዮስ ከኔ ይልቅ እሱ ይሻላል በሉ። በተዋረደ ስብዕና ነው እግዚአብሔር የሚያድረው። ልበ ትሑት ወየዋህ ይሜንን እግዚአብሔር ተብሎ ተጽፏል። እና ይህ ትክክል አይደለም። እንዴ አባማ ሲሰብኩት የሚባል ኢንቴንሽን አለው። ይሄ ፕሮቴስታንቱ አቤት ኢየሱስ እንዴት ሰበኩት እንዲባል የሚፈልጉ አባቶች አሉ የምናውቃቸው። በጣም በቃ የመጨረሻ ከመናፍቃን ሙገሳን የሚፈልጉ ሰዎች ከሰይጣንን እኔ ቅዱስ መባልን የሚፈልግ ሰው ካለ እኔ ጤነኛ ነው ብዬ አላምንም። ሊያታልል ሊያጠፋ ነው ጠላት የሚመጣው፣ ሊጥል ነው የሚመጣው። እና ከዚህ እንደዚህ ካለ ጭብጨባ ራቁ አባቶቼ፣ ትክክል አይደለም። እና ይህን ነው ማለት የምፈልገው። ኦርቶዶክሳውያን እንድታውቁት የለም ይሄ ትምህርት በቤተ ክርስቲያን ውስጥ እመቤታችን ቤዛዊተ ዓለም ተሰቅላ ሞታ አዳነችን የሚል አንድ እንደው ገበሬ እንኳን ይሄንን ያስተማረ እንኳን የለም። እንደው እንኳን አይደለም የተማረ ዲያቆን፣ ቄስ፣ የሆነ መምህር የሆነ ሰው አይደለም የለም። ማን አላችሁ ያልተባለ ለምን ያስተምራሉ? ማን አለ? አንዱ ስለ ሁሉ ሞተ። አንድ ቤዛ ነው ያለን፣ በደሙ የዋጀን የተቤዠን፣ ሞታችንን ያሞተ ወአመታ ለአልኩ ምድር ስህብ ሁሉ ሀብዬ ብሎ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ያለ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከፍ ከፍ ያልኩ ነው ሁሉን ወደ እኔ ስባለሁ ብሎ የሳበን በመስቀሉ ክንፍ የሰበሰበን ያሳረፈን ጻዳ ኦፍ ኢየሱስ ክርስቶስ ነው። ያዳነን ነፍሱን ስለኛ የሰጠ እርሱ ብቻ ነው። ቤተ ክርስቲያን ይህን ነው የምታምነው። ሌላ አንድ አምላክ ነው የምታመልከው። በአካል ሶስት በመለኮት በስልጣን በአገዛዝ ይህን ዓለም በመፍጠር አንድ የምትል ቤተክርስቲያን ያለችን ቤተክርስቲያን እንጂ ፍጡር የምታመልክ ቤተክርስቲያን የለችንም። መጽሐፍ ቅዱስን ያንቡት። ሙሴ ቅድም ስጠቅሰው ነበር ቤዛ እንደተባለ፣ ጫማ ቤዛ እንደተባለ፣ ገንዘብ ቤዛ እንደተባለ ያንቡት። ጥርስ ስለ ጥርስ ቤዛ እንደተባለ፣ አይን ስለ አይን ቤዛ እንደተባለ። ምን ነው ይሄንን ሁሉ አይን ፈጣሪ ነው ተሰቅሎ አዳነን እያሉ ሊተረጉሙት ነው? ሙሴ ተሰቅሎ ቤዛ ሆኖ አዳነን ብለው ሊተረጉሙት ነው? ጫማ ቤዛ ሆነን ብለን ምን አይነት ትምህርት ነው ይሄ? ማን ነው ያላችሁ ይሄንን? አይሆፕ እንደሚያስተካክሉት ተስፋ አደርጋለሁ፣ እንደሚያርሙ። ወደፊትም ሙቀት አንዱ ይመጣና እመቤታችን ከሌለች ስላሴ የለም ይላል። ይመጣና እመቤታችን ከሌለች ስላሴነት የለም፣ ፍጡር ከሌለ ፈጣሪ የለም የሚል ይመጣና በቃ እመቤታችን ያከበረ መስሎት የተሳሳተ። ሌላው ደግሞ ይመጣና የአምላክነትነቷን ቤዛዊተ ዓለም ወስዶ ፈጣሪ ናት ያልናስ መስሎ ያቀርባል። እኔ በልክ ይኸውልህ እንደ ባለባቄላው እንዳለን በልክ ስበኩ። በቃ በልክ ይሰበክ። ባቄላ የተራበ ሰው እየሄደና እንዳለ በጣም እንደራበው እየፈለፈለ መብላት ሲገባው እንዳለ እስከ ቅጠሉ እስከ ግለፎቹ መብላት ጀመረ። ጠባቂው በጣም እያየው አዝኖለት አይርቦት ነው ብሎ ተወው። ቆየና እየፈለፈለ መብላት ጀመረ። ቆይቶ የውስጧን እያበላች ሲጠግብ የውስጧን እያወጣ መብላት ሲጀምር ሰውዬ እንደ መጀመሪያው ማትብላ፣ እንደ መጨረሻው ማትብላ፣ እንደ መካከለኛው ብላ አለው ይባላል። በቃ እመቤታችን የአምላክ እናት ናት፣ የፈጣሪ እናት ናት። ድንግል ፈጣሪዋን ወለደችው ብለን እንዘምራለን። ቤዛዊተ ዓለም ስንል አዎ ሔዋን የስህተት ምክንያት እንደሆነች እመቤታችን ምክንያት ድህነት፣ በሔዋን ምክንያት ገነት እንደተዘጋ በድንግል ማርያም ምክንያት የህይወት ራስ አንቲ ውእቱ እፅ ብሎ እኮ ቅዱስ አባ እንትን ማን ነው አንቺ ፍሬሽም ወፍሬኪኒ ፍሬኪኒ ፍሬ ሕይወት ውእቱ ብሏታል እኮ ቅዱስ ያሬድ። አንቺ የሕይወት ዛፍ ነሽ አለ፣ ልጅሽ ደግሞ የሕይወት ፍሬ ነው አለ። የሕይወት ፍሬ ነው። ይሄ ደግሞ ትክክል ነው። ወቡርቅ የማኅፀንሽን ፍሬ የተባረከ ነው ብላት የለ ኤልሳቤጥ።
በሉቃስ ወንጌል ምዕራፍ 1 ላይ የማኅፀኗ ፍሬ እና እንደዚህ ያሉትን ነገሮች መረዳት ያስፈልጋል። ኦርቶዶክሳውያን እንደዚህ ያለ ትምህርት የለንም። ራሳቸው የስህተት ትምህርት አይምሯቸው ውስጥ ክሬት አድርገው የጸነነ ትምህርት አስተምረው እንደገና ለዚያ መልስ መስጠት ተገቢ አይደለም። ሌላም ጊዜ እኔ ብፁዓን አባታችሁ እንድናከብራችሁ በቃ መድረካችሁ ላይ ሀገረ ስብከታችሁ ላይ ተገኙ። ያውም ደግሞ በጣም በብዙ የሚጠረጠር መድረክ ላይ እየተገኛችሁ የምትናገሩ ከሆነ ግን ምናድሎ ለሰብ ይሰንናሉ ለእግዚአብሔር። ለሰው ከምናደላ ለእግዚአብሔር። ስለኛ የሞተ ጳጳስ የለንም። ስለኛ የተሰቀለ ጳጳስ የለንም። ስለኛ የተሰቀለ ክርስቶስና የክርስቶስ አካል ቤተክርስቲያን ናት። የምናውቃት እሷ ናት። ስለዚህ ሁላችን አካል ነን። በዚያ ውስጥ የጸጋ ስጦታ አለ። ጵጵስና አንዱ ማዕረግ ነው፣ ሹመት ነው። ቅስና አለ፣ ዲቁና አለ። እነዚህ ጸጋዎች በሙሉ በሰዎች ላይ እንደፈለግን እንድንሆንባቸው ሳይሆን ሰውን እንድንጠብቅ ለመንጋው ለእረኛው አራያ ቤዛም እንድንሆን ነው። ሰው ለሰው መድኃኒት ነው ይባል የለ እና ይህንንም እንደዚያ ብላችሁ ደግሞ ተርጉሙ። ሰው ለሰው መድኃኒት ነው ይባላል። ሰው ለሰው ደራሽ ነው እና ይህንን እንድናደርግ ማሳሰብ ፈልጋለሁኝ። ዲያቆን ዘማርያም በጣም አሞኝ ስለነበረ በራሴ ላይቭ እንዳልገባ እያሰብኩ ነበር እግዚአብሔር በሚያውቀው እና ከዚህ በኋላ አልገባም። በጣም ተፈውሻለሁ። አለመናገር እንዴት እንደዚህ ያለውን ስህተት እንዴት ያማል በእግዚአብሔር እና ከልብ እናመሰግናለን። ዲያቆን ዘማርያም እግዚአብሔር ይባርክ፣ ዘመን ይባረክ፣ እግዚአብሔር ይጠብቅህ። ደግሞ እንደዚህ ካለ እኔ ጵጵስናን ሹመትን ፈራው። እኔ በጣም እየፈራው ነው። ሰዎቹ ምን ነካቸው ነው? ከፍ ሲሉ እየወረዱ የሚፈጠፈጡ ስለምንድን ነው? ለምንድን ነው ግን እኔ እግዚአብሔር ጳጳስ ያላረገኝ ተመስገን የሚባልበት ዘመን ሊመጣ ነው እንዴ? ምንድን ነው እንደዚህ ያለኝ? እና በአንድ አባት ምክንያት ግን ሁሉንም ጀጅ ማድረግ ተገቢ አይደለም። በጣም እንቁ የሆኑ በጣም ሲሰብኩ ወንጌሉን እንባ የሚያስነቡ እንድና አቡነ ኤርምያስ ያሉ በጣም እኮ አሉ። በቃ ሲሰብኩ እንባን የሚያመጡ የእውነት በቃ የስቅለት ዕለት እኮ እየተለቀሰ የሚሰበክ ምዕመናንን የሚያደናግጥ ስግደት ላይ ተጽናኑ፣ አይዟቸው፣ አትደንግጡ። መስቀሉን አስበን እኮ እንባችን መች ደረቀ? የእውነት ለመናገር እና ከልብ አመሰግናለሁ ወንድማችን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። መላከ ገነት ቀሲስ ዲበኩሉ እግዚአብሔር ያክብርልን፣ ቃሎት ያሰማልን። ያው ሚዲያ ላይ በጣም ስላዩ ብዙ ሰዎች በጣም ጉዳዩ ስለሚያሳዝን ደግሞ ጉዳዩ በጣም ብዙ ጊዜ የተመለሰ ምላሽ እንደመሆኑ መጠን እንደዚህ ነገሮች ሲፈጠሩ ያሳዝናል፣ ልብ ይሰብራል። ለዛ ስሜታችን እንዳንቋጠር ያደርጋልና ብዙ ጊዜ ምንድነው መሰረታዊ ችግር ዝናን መቆጣጠር፣ ውርደትንም መቆጣጠር፣ መቋቋም ያስፈልጋል። አሁን እኛ ጋር መሰረታዊ ችግር እየሆነ ያለው ይሄ ነው። ዝናን አንቆጣጠረውም፣ ውርደትን ደግሞ አንቋቋመው። በቃ ይቅርታ በጣም ነው የሚያቀረን። ትልቁ ችግር ይሄ ነው እና በጣም እየጋለ ሚዲያው ስለኛ ሲናገር በጣም በተደጋጋሚ ጊዜ ብቻ ማንጠብቀው መድረክ ላይ ስንቆም የሆነ ሳት ብሎ የምንናገረው ነገር አለ። በጣም ጥንቃቄ የሚፈልገው ለዚህ ነው እና የቤተክርስቲያን ትምህርት ስናስተምር እነዛ የጋበዙ ሰዎች ደስተኛ እንዲሆኑልን ፈልገን አይደለም መናገር ያለብን። ይሄ በጣም መታወቃል። ሁለተኛ ስማችን ቢጠፋ ክብረ ነክ ነገር ብንነገር ወይኔ በቃ ኦርቶዶክስ በምን አይኔን ማያችሁ አትበል፣ ቁም። ዝናን መቋቋም አስፈላጊ ነገር ነው። መቆጣጠር ያስፈልጋል እና ሚዲያ ላይ ስንወጣ ምናምን እሳቸው ክርስቶስ ሲሰብኩ እኮ ወይስ እኮ መናፍቃን እንዲደሰቱ ብለን አለምንሰብኩ። ስንሰብክ ስናስተምር ግን የሌሎቹን ቤተ እምነት ክብረ ነክ ስድቦችን ባለመሳደብ ትምህርቱ ላይ ብቻ በማተኮር መሄድ ይቻላል። ከሌላ ቤተ እምነት ጋር የሚኖረን ግንኙነት ይሄን መሆን ያለበት። እነሱ ደስ እንዲላቸው አይደል የምናሳምረው ስብከቱ። ስርዓት ባለው መንገድ እናደርገዋለን። ልክ ጳውሎስ እንደተናገረው ሐዋርያው ሐራሲ ወንጌል የወንጌል ገበሬው እንደተነገረ ቢቻላችሁስ ከሰው ሁሉ ጋር በምን ኑሮ የሚለው በሰላም ኑሮ አለ። ስለዚህ ከመናፍቃን ከአሕዛብ ጋር ስንኖር ዲቤት ስናደርግ አክብረን ክብረ ነክ ንግስቶች ትተን መጽሐፋዊና ማስረጃ ተኮር ላይ ውይይት ማድረግ ይቻላል። ሲሰድቡ መልሶ ባለመሳደብ ማለት ሌሎቹን ለማስደሰት አይደለም፣ ስለማይገባ ነው ነገሮች የማንሰድባቸው። ስድብ ስላጣን አይደለም። አንድ ሁለተኛ ነገር ደግሞ እንደው እነሱን ብንሳደብ የሆነ ነገር ይመጣ ብለን ፈርተን አይደለም።
ሶስተኛ ነገር እንደው የእነሱንም ነገር እነሱ እንዲያቆለባበሱን ፈልገን አይደለም። መሳደብ የሃይማኖታችን መገለጫ ሳይሆን ስለምትከለከለ ነው ቤተክርስቲያን። ስርዓት አይደለም። ለሃይማኖት እየቆምኩ ነው ብሎ ስድብ መሳደብ ስለማይፈቀድ ነው። እና ብዙ ጊዜ በተለይ በመስሪያ ቤት ላይ እንደዚህ ትልልቅ መድረኮች ላይ ምናልባት አሁን ለሐሜት አይመችም። ቅድም ያልኩት ለዚህ ነው። አሁን በዚህ ልክ እሳቸውን የታዋቂነት ችግር አለባቸው ልንላቸው አንችልም። እንደዚህ የመፈመስ ምናምን እንደው ርዕስ የመሆን ፍላጎት እንደዛ ከሆነ ጉዳዩ ወደ ፐርሰናሊቲ ዲስኦርደር ነው የሚሄደው፣ ወደ በሽታ ይሸጋግራል። አንዳንድ ሰው እንደዚህ አይነት ሰው ስላለ ማለት በጣም ርዕስ መሆን የሚፈልግ ሰው አለ። በቃ ሚዲያው ስለሱ ካልተወራ የሚያመው ሰው እና የሆነ ርዕስ የሚያነሳው በቃ ስለሱ እንዲወራ የሚፈልግ ሰው አለ። ይሄ በጣም በነገራችን ላይ የፐርሰናሊቲ ዲስኦርደር ነው፣ የበሽታ አንዱ መገለጫ ነው። እና በቃ እገሌ እንዲባል በቃ ስለኛ ብቻ ሚዲያው እንዲያወራ ሌላስ ካልተወራ የሚያመን ምን ነው ጠፋው እኔ እኮ ሰኒ እኮ አያወራም ሰው ሁሉ ያስጨንቀን ከሆነ በነገራችን ላይ በሽታ ነው። የመንፈሳዊነት ምናምን ነው፣ ዓለማዊነት ብቻ እኮ አይደለም። በነገራችን ላይ ከዓለምነትም ወርዶ ራሱ የስነ ልቦና በሽታ ነው በራሱ እንደዚህ አይነት አባዜ ካለማ። በተረፈ ቅድም በመዝገበ ቃልም ስላይ ይሄም ኪዳኑን መዝገበ ቃል ተመልከቱ። ብትመለከቱ በጣም የምትገርሙት በቃ ገጽ 266 ላይ አለ። እሳቸው ቅድም ብዙ ጊዜ ስለሚጠቅሱትም እንደማጣቀሻ አድርገው እንደው የመጽሐፍ ቅዱስ መዝገበ ቃል ቅድም አይተነዋል። እንደው ከዚህኛው አንጻር በዚህ በኩል ደግሞ ያዩት ደግሞ እንዴት ነበር የሚረዱት ብዬ ለማለት ፈልጌ ነው ላሳያችሁ። እዚህ ላይ አሁን ይሄ ገጽ 266 ላይ ቤዛዊ ይልና ለሴት ቤዛዊት፣ ለወንድ በብዙ ቁጥር ቤዛውያን፣ ለሴት ደግሞ ቤዛውያት ይባላል። ከዛ የሚቤዥ የሚታደግ ታዳጊ ይልና ከዛ ይላል እዚህ ጋር ማርያም ቤዛዊተ ዓለም እንደውም ይላል እስመ ቤዛ ሀለ ነፍሴ አንተ ይላል እና ማርያም ይላል ቤዛዊተ ዓለም ይላል። አንተ ለነፍሴ ቤዛዋ ነህ ማለትም ይቻላል። ይበል ደራሲ ብሎ እንደሚናገረው ከዛ እዚህ ጋር ቤዛ ይልና በብዙ ቁጥር ቤዛት፣ በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለው ሁሉ በደቂቃ አገባብ ደግሞ ስለ ተብሎ ይፈታል፣ ፈንታ ተብሎ ይተረጎማል፣ ምክንያት ተብሎ ይተረጎማል። ያሁን የኪዳኑ ክፍል መዝገበ ቃል አሁን ቅድም ያልኳችሁ ቢያንስ አትሊስት ሰው የመጽሐፍ ቅዱስ መዝገበ ቃል እንዴት አያይ? እሺ ይህንን ፕሮቴስታንቶች ላይ ቀበሉ ይችላል። የመጽሐፍ ቅዱስ መዝገበ ቃል ግን እንዴት ሰው አያይ? ያሁን የመጽሐፍ ቅዱስ ማህበር ያሳተመው ነው። እዚህ ላይ ያለውን አይቶ እኮ አንድ ሰው እንደው ምን ለማለት ፈልጎ ነው ምናምን እዚህ ጋር የተናገረው ብሎ አይቶ ቢናገር እጅግ በጣም መልካም። ቤዛ የሚለውን ቃል የተያዘ ወይም የተወሰደ ነገር ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ ምን የተያዘ ወይም የተወሰደ ነገር ነው የሚለው ለማስመለስ ገጽ ስንት ላይ 121 ላይ ከዋጋ ካሳ፣ ለውጥ ገንዘብ የህይወት ቤዛ ነው። ምሳሌ 13:8 ላይ አለ። የእስራኤል ህዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበረ በገንዘባቸው ምን ዜላውያን 25:24-34 ቤዛ የሚለው ቃል የመጽሐፍ ቅዱስ መዝገበ ቃል ያሳተመው እና ለሁላችሁ መከራችሁ ይሄ አሐቲ ድንግል የሚለው የአባ ገብረ ኪዳን መጽሐፍ ያላችሁ ሰዎች አሐቲ ድንግል የሚለው ገጽ 271 ላይ ግቡና ምዕራፍ 6 ቤዛዊተ ዓለም የሚለውን ተመልከቱት። ምዕራፍ 6 ላይ ቤዛዊተ ዓለም የሚለው ቤዛ ምን ማለት እንደሆነ እንዴት አድርገው አባ ገብረ ኪዳን እንዳመሰጠሩት አለ። እዚህ ንትፌሳ ኩልነ በዝክረ ስምኪ ጥዑም ወደ ማአስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም።
ከዛ እዚህ ጋር ትርጋጹ ላይ ፉትኖቱ ላይ የተናገረው አባ ጊዮርጊስ ዘጋስጫ ሰዓታት ኩሎሙ ዘግዝትነ ላይ እንዳለ ይህን በደንብ ማየት ቢቻል ጥሩ ነው ለሁላችሁም ማለት ነው። እዚህ መጽሐፈ ሰዓታት ላይም ደግሞ ጥሩ አድርጎ ሮዳስም አብራርቶታልና ብትመለከቷት ይህን አባ ጊዮርጊስ ዘጋስጫ ትርጓሜ አንድምታው መልካም ነው። ይሄን ለማለት ያክል ነው። ብፁዕነታቸውን እግዚአብሔር አምላክ ከፈተና ይጠብቅልን፣ ክፉ ነገር አያሰማን፣ ክፉ ነገርም አያሳየን። በእርግጠኝነት ይህን ከሰሙ በኋላ ለመናገር የፈለጉት እንዲህ ነው፣ ይህን እንዲህ ለመግለጽ ፈልጌ ነው፣ እንዲህ ነው ብለው ያስተካክሉታል ብዬ አስባለሁ። እንደኔ ማለት ነው አስባለሁ። እንግዲህ ፈቃድ እግዚአብሔር ይሁን። እውነተኛው ትምህርት ግን ይሄ መሆኑን እንድታስቡ እንድታውቁ ለማስቻል ያክል እኛ መግለጽ የሌለብን ይሄ ስለሆነ እና ቀሲስ እግዚአብሔር ይስጥልን። በነገራችን ላይ አንድ ፍኖተ ጽድቅ ትምህርቱን ወደ 45 ደቂቃ የሚጠጋ ትናንትና የለቀቀው ላይ ሳዳምጥ ቆርጦታል። ጉዳዩ በጣም አሳሳቢ እንደሆነ ተረድቷል ማለት ነው እና ሳዳምጥ አላገኘሁትም። ላይቭ ላይ የነበረው ተላለፈ፣ ሰዎች ወሰዱት። ትናንትና እያዳመጡት ነበረ ደጋግሜ፣ ግን አላገኘሁትም። ይህንን ቆርጠውታል። በነገራችን ላይ መድረኩ ላይ ያሉ ሰዎች ራሱ ደንግጠው ነበረ፣ ያስታውቃሉ። በግራና በቀኝ ተቀምጠው የነበሩ ከወንበራቸው ጎን ላይ ያሉት ሰዎች ራሱ ፊታቸውን እያየሁ ነበረ። የምዕመናኑንም ፊት እየተመለከትኩ ነበር። አንድ ብፁዕ አቡነ ማርቆስ የሚሉት ነገር አለ። ስብከት ድንገት መስበክ ይሉሃል እና ብፁዕ አባታችን አልተዘጋጀንም ሲሏቸው ህዝቡን አይተህ ስበክ እንጂ ምን ይፈልጋል ይህ ህዝብ? ይህ ህዝብ የሚፈልገው ምንድን ነው ይላሉ። እና አንዳንዴ ሰዎቹ ራሱ እኮ በእውነት አቅም እኮ ማየት ራሱ የዘማርያም የምለው ምንድን ነው ምዕመናን ይኸው አንዳንድ ጊዜ እኔ እናንተ ቁጭ ብለን ለምሳሌ እንደው በውስጥ እንዲሁ የሆነ ነገር ዲስከስ ልናደርግ እንችላለን እኮ ጠጠር ያለ ነገር አንስተን ለምዕመናን እኮ አይምሮ እኮ በጣም መጨነቅ እኮ አለብን እኮ። አሁን እኮ በእርግጥም እኮ ይህንን ቃል እኮ ሰምተው እኮ ልካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ቤዛውን አዳነችን ትላለች ማለት ነው ብሎ እኮ የሚያስቡ ሰዎች ይኖራሉ። አሁን ፕሮቴስታንቱ ይህንን ይዞ ሲያራግበው ነበር። እኔ ይሄ ማለት ይኸው በመጽሐፍ ቅዱስ ውስጥ ለሰዎች መሰናክል መሆን ትልቅ ኃጢአት ነው፣ በጣም ትልቅ ኃጢአት ነው። እኛ ለሰዎች የመዳን ምክንያት ነው መሆን ያለብን፣ የስህተት ምክንያት መሆናል። አንድ አባት ይላሉ በዚህ በቴዎሎጂ ትምህርት ውስጥ የአባቶች ህይወት ሲጠና ትምህርታቸው ሲጠና ትምህርታቸውን ብቻ ነው የምናጠናው፣ ህይወታቸውም አብሮ ይጠናል እና ህይወታቸው ጭምር ክርስቶስ እኮ ያቺ ሳምራዊት እኮ ያወቀችው እኮ በትምህርት ብቻ አልነበረም። ግን አንተ አይሁዳዊ ነው ያለችው አለባበሱ ጭምር አስተማሪ ነው፣ አረማመዱ ጭምር አስተማሪ ነው። ሁሉን ከኔ ተማሩ ነው ያለ እና ንግግር ማተር ያደርጋል። እኔ ወዳጆች አንዱ ብላለኝ እዚህ ኮሜንት ላይ ስለዚህ የማትሳሳት ቤተክርስቲያን እንጂ የማይሳሳት አባት የለንም ብዬ ስል እርሶ የሚሳሳታሉ ማለት ነው አለኝ። በጣም ሞኝ ነው እንዴ? እኔማ ስንት ጊዜ ስፈጠፈጥ ስነሳ ሰው ድቅሙ ሰው እኮ ነኝ። በጣም ተራ እኮ ምንም እኮ ነኝ እኮ በነገራችን ላይ እንዴ እኔማ ስንት ጊዜ እኔ እናዝዝላችሁ ይል እሳሳታለሁ። እንኳን እኔ አይደለም ነው ማንም ሰው የማይሳሳት የለም። ጥያቄው ለምን ተሳሳታችሁም እኮ አይደለም እኮ ግን እንደዚህ አይምሮ ዝም ብሎ ይሄ ዳይጸ ልሳን አይደለም። ቅድም እንደው ፕሮቴክት ለማድረግ ትክክል ነው ግን አይደለም። ይሄ አጽንኦት እየሰጡ እየደጋገሙ ውስጣቸው ላይ የኖረውን የተናገሩት ምንድነው? ከልብ ያለ ነገር እኮ ነው ባፍ የሚወጣው። ጌታም እንደተናገሩ ማቴዎስ 12 ላይ ከልብ የሌለ ነገር ዝም ብሎ አይወጣም። የለም እንደዚህ የሚባል ነገር የለም። ዳይጸ ልሳን የሚባለው የቃላት አዲሲቷ ሔዋን እኮ እያሉ እኮ እነ ኢራኔስ እኮ እመቤታችን እኮ ተናግረዋል። አዲሲቷ ሔዋን ምን ማለታቸው ነው? በጣም ብዙ አባቶች በነገራችን ላይ በዚህ ጉዳይ ላይ በጣም ይጻፋሉ። እና እኔ እንደው ምን ለማለት ፈልጌ ነው እንትኖችም እዚህ ፍኖተ ጽድቅ የሚባለው ፍኖተ ጽድቅ እባካችሁ ፍኖተ ጽድቅ እንደ ስማችሁ ፍኖተ ጽድቅ ነው። ፍኖተ ኃጢአት አትሁኑ። ለሰው መሰናክል መሆን ትክክል አይደለም። ክርስቶስ ለአእምሯችን ይጠነቀቅልናል።
በሚችሉት መጠን ስለ እርሾ አግብቶት አይደለም በእርሾ እየመሰለ ያስተማረው። የግብርና ጉዳይ አሳስቦት አይደለም በዘር እየመሰለ ያስተማረው። የገንዘብ ጉዳይ በጣም አሳስቦት አይደለም በወርቅ በመክሊት እየመሰለ ያስተማረው። ሰዎቹ በሚገቡት ልክ ነው። ለትምህርት ተጠንቀቅ እንዳለው ቅዱስ ጳውሎስ ልጁን የመንፈስ ልጁን ለትምህርታችን መጠንቀቅ አለብን። ማተር ያደርጋል። ቀሲስ ሊበኩሉ ሲናገሩና አንድ ጳጳስ ሲናገር አንድ አይደለም። ዲያቆን ዘማርያምና እኔ እንኳን ስናገር እንኳን ልዩነት ይኖረዋል። በቄስ አንደበትና አንድ ዲያቆን አንድ ምዕመን ሲናገርና ዲያቆን ዘማርያም ሲናገር አንድ አይደለም። እኛ የማንፈልገውን የምንፈልገውን ነገር እንኳን ሁሉ ተተልኮ ነው የምናገለግለው። አሁን መዝናናት ኃጢአት አይደለም፣ ግን ለመዝናናት እንኳን እኛ እንደ ልባችን ሪላክስ አድርገን መዝናናት እንኳን አንችልም እኮ እኛ። መዝናናት በራሱ ኃጢአት አይደለም፣ ግን ክህነቱ ሰዎቹን እንድንጠነቀቅ ያደርጋል። በቲሸርት በቁምጣ ሆነን እንደው አሁን ቤታችን ግቢ ውስጥ ወክ እናደርጋለን። እንትን ልብስ እንትን ቆሻሻ እንሰበስባለን፣ የግቢ እንትን እንጠርጋለን፣ አትክልት እናንባለን። እንደዚያ ሆነን ግን ውጭ ላይ አንወጣም። ለምን? ግቢያችን ላይ ለምሳሌ ገዳም አባቶች ቁምጣ ለብሰው ነው የሚያርሱት። ታውቃላችሁ? ካናቴራ ማለት ሸሚዝ ለብሰው ነው ሲያርሱ የሚውሉት መነኮሳቱ። ገዳም ሲመጡ ግን እንደዚያ ከተማ ሲገቡ ግን እንደዚያው ገዳም ሲገባና ማለት ይሄ ከተማ ሲወጣ አለባበስ ይለያያል እያልከኝ ነው? አዎ። ስራ ላይ ሌላ ነው፣ የአገልግሎት ላይ ደግሞ ሌላ ልብስ ነው የምንለብሰው። አንድ ቄስ የሆነ ቦታ ላይ በሆነ አጋጣሚ እንደው ሱፍ ለብሶ ብታገኙት፣ መቅደስ ውስጥ ግን ሱፍ ለብሶ ስብሐት ወክብር ሲል ግን አታገኙትም። ጥንቃቄ ይፈልጋል። ስርዓተ ቤተክርስቲያንን መጠበቅ፣ ከምንም በላይ ምዕመናን እንዳይሰናከሉ መጠበቅ እኮ አለብን። ለምዕመናን አይምሮ መጨነቅ አለብን። በጣም የሚከብድ ነገር ሲመጣ፣ የሚያስጨንቅ ነገር ሲመጣ እንደው በምዕመናን ልክ መናገር ተገቢ ነው እና ይህንን ለአባቶቻችን ልንመክር አይገባም። በተለይ አሁን ያለንበት ጊዜ ዲያቆን ዘማርያም ውጭ ሀገር መኖር ትልቁ በሽታ እናንተ ስላላችሁበት መከራው ላይ ስላላችሁ ምንም ላይ ይሰማችሁ ይችላል። እኛ በጣም ነው የምንጨነቀው። የእውነቴን ነው። ስለ ድሃው ህዝባችን በጣም ነው የጦርነቱ እንዲጠፋ መለያየቱ እንዲጠፋ ቤተክርስቲያን በየሰፈሩ በየመንደሩ ዝም ብሎ አንዱ ደስ ሲለው ይነሳና ሲኖዶስ አቆመን የሚለው ይህ እኮ ፈተና እኮ ነው። በይዘው እና እኒህ አባት ደግሞ ፈተና ይፈታሉ ተብለው የመጡ አባት ናቸው። እኛ በቋንቋችን አልተገለገልንም፣ የሚያስተምር ጳጳስ ይኖርልን ተብለው የተሾሙ ይሄዱና በኦሮምኛ ያስተምሩ። እውነቴን ነው። በኦሮምኛ ይሄዱና ወለጋ ያስተምሩ፣ ህዝባችን ያጽናኑ፣ ጦርነት ይብቃ ይበሉ። ይሄዱና መፍትሄ ሊሆን የመጡ አባት ናቸው። ይሄዱና አሪሲ ይሄዱና እየሰለሙ ያሉት ክርስቲያኖችን ያጥምቁ፣ ይመልሱ፣ ወደ ልጅነት ይመልሷቸው። ይሄዱና ከሚሴ አካባቢ አልሰሙም? እንዴት ለመናገር የሚዘገንን ልጆች እህቶቻችን ወንዶቹ በጦርነት እያለቁ ሙስሊም እያገቡ ነው ኦርቶዶክሳዊ። ይሄዱና እዚህ ያስተምሩ በኦሮምኛ። ይሄዱና እስኪ በአፋርኛ ያስተምሩ። አባቶቻችን የምትችሉ ቋንቋ እባካችሁ፣ እውነት ነው ያስፈልጋል፣ ለስብከት ቋንቋ ያስፈልጋል። ሂዱና ስበኩ። ሲሾሙ አማርኛ ተናገሩ አካባቢ ሄደው ነው የሚመደቡት እነዚህ ሰዎች። ምን ነካችሁ? በቃ ኦሮምኛ የሚሰብክ ጠፋ ተብሎ ከተሾማችሁ ኦሮምኛ እስኪ ስበኩ፣ እንስማችሁ። ህዝቡ እስኪ በኦሮምኛ ይሰበክ፣ ወንጌል ይድረሰው። የእውነት ነው ይጽናና። እስኪ የሚሰልመው ፕሮቴስታንት የሚሆነው መልሱት እስኪ። በቋንቋችን ካልተቀደሰ ብሎ ሰው ከቤተ ክርስቲያን እየጠፋ ነው ያላችሁትን ህዝብ እስኪ መልሱልን። እውነትም ከሆነ ማለት ነው። ለምን ፖለቲካ ትጫወታላችሁ? ትክክል አይደለም። እና ሀገረ ስብከት አላቸው። ምዕመናን በጥርጣሬ ሊያዩዋቸው አይገባም። በኑፋቄ አባት ሊጠረጠር አይገባም፣ ሊታይ አይገባም። ትረስት የሚደረግ የሚታመን ኦርቶዶክሳዊነቱ የሚመሰከርለት መሆን እንጂ ያለበት እየተጠረጠረ በጎሪጥ እየታየ አባት። በጣም ጥሩ ልጅ ሴት ልጅ አባቷን በሌላ ነገር ልጠረጠረው አይገባም። የእውነቴን ነው። እና ይሄንን እንድናደርግ እንደው ትምህርት እኔ ተማጽኖ ነው። በጣም ስትረስ የምናደርገው በጣም ሰው እየደማ ነው፣ እያለቀስን ነው። ወንድሞቻችሁ የእናንተ ልጆች እዚህ ቅበተ እምነት ላይ ጊዜያቸውን ትዳራቸውን ጥለው እያገለገሉ እያለበት እናንተ ደግሞ እንደገና አጀንዳ ትሰጡናላችሁ። ያልተባለ ነገር የሌለ ነገር እያመጣችሁ ቤተክርስቲያን የማትለውን ያልተረጎመችውን ያላብራራችሁን በየትኛው የትርጓሜ ቤት ነው እንደዚህ ያለ የቤተክርስቲያን ትምህርት እንዳለ አድርገው ለምንድን ነው ያሰማው? የት አለ? እኔ በትርጓሜ ቤት እንዳለሁ አውቃለሁ። መጽሐፍም እንደጻፉ አውቃለሁ። እዚህ ሀገርም አገልግሎት ላይ አግኝቻቸው አውቃለሁ። ጥሩ ሰባኪ ናቸው፣ አንደበተ ርቱዕ ናቸው። የቤተ ክርስቲያን ትምህርት እውነት ለመናገር በቂ የሆነ ትምህርትም አላቸው።
ግን እንዲህ ያለ ትምህርት እሳቸው እንዳሉት ማን አለ? የትኛው መጽሐፍ ላይ ድንግል ማርያም እንደ ክርስቶስ ቤዛ ሆናላለች የሚል የትኛው መጽሐፍ ላይ አግኝተውት ነው ለዚያ መልስ የሰጡት? ማን ጠየቀውት? ማን አለ ይሄንን? የትኛው ኦርቶዶክሳዊ ነው? ፕሮቴስታንቶች የሚሉት ከሆነ አትሳሳቱ። እኛ እኮ ቤዛዊተ ዓለም ስንል እመቤታችንን ህየንተ ፋንታ ስለ ብለን ስለ ሔዋን ሌሎቹ እንዳሉ እንደነ ቅዱስ ኤፍሬም ለማለት ነው እንጂ ቤዛችንማ ጫማ እንዴት ቤዛ ሊሆን ይችላል? ጫማ ተሰቀለልን፣ ሙሴ ተሰቀለልን፣ ገንዘብ ተሰቀለልን እንዴት ይባላል? እና ይህንን አብራርቶ ማስተማር ከኦርቶዶክሳውያን ይጠበቃል። ከአባቶች ደግሞ እጅግ ይጠበቃል። እንዳው ደግሞ ስህተት ካለ አባት በመድረክ ላይ ቤተክርስቲያንን ነይ ላርምሽ ሳይሆን ስልጣኑ ሲኖዶስ ላይ ስለሆነ ያሉ እሳቸው ሰብሰብ አድርገው እንደዚህ ያሉ ጥያቄዎች ካሉ በሉ እስኪ ልጆች ይችን ሊቃውንቱ ይዋት እስኪ መርምሩት። ይሄ ነገር ለምዕመናን መሰናክል ስለሚሆን እንደው ትክክል እንኳ ቢሆን እንደው የሚጸን ከሆነ ግድ የለም ይታረም። ምንም ችግር የለውም እኮ ቀኖና ማሻሻል ይችሉ የለ አባቶች፣ ሲኖዶሱ ይችል የለ በቃ መጻሕፍትን ማረም እኮ ማስተካከል እኮ ይችላሉ እኮ። ምን ችግር አለው? አውቶሪቲው እያላቸው መጥተው እንደ አክቲቪስትና እንደኛ የሚናገሩበት ምንም እኛ እኮ አውቶሪቲው እኮ ስለሌለ ነው። ዘማርያም እኔ መብቱ ቢኖረኝ እዚህ ቲክቶክ ላይ መጥቼ አላስተምርም። ይሄን በቃ እዛው ቦታው ላይ ነው የምናገረው። አየህ አንተና እኔ አንድ አይደለንም። እሳቸው ግን መብቱ ስልጣኑ ቤተክርስቲያኑ መሪ ሁን፣ አባት ሁን፣ ካህናትን ሹም፣ ቅብብሎሽን ሐዋርያዊ ስልጣን ቅብብሎሽን አስቀጥል፣ ሃይማኖትን አጽና፣ ይደልዎ አኬዎስ ብላ ሹማቸዋለች። ወንበሩ ላይ ተቀምጠው ለምን ወርደው ምዕመናን ጋር አብረው እንደሚቆሙ አይገባኝ። እና የፕሮቴስታንት ማይንድ ፕሮቴስታንቱ የሚሉትን ነው ያሉ እሳቸው። ምክንያቱም ፕሮቴስታንቶች ናቸው የሆነ ነገር ሊያመጡና ያው ተክል እየተሰቀሉ ቅድም ስታነሳው ነበር የጳውሎስን። እንዲያውም በሌላ ቦታ ላይ ከክርስቶስ ጋር ተሰቅያለሁ ይላል። ከክርስቶስ ጋር የተሰቀለ በርባንና ዳክርስ ናቸው፣ ወንበዴዎች ናቸው የተሰቀሉት። ጳውሎስ ተሰቅሎ አላየነውም እና እዛ ላይ ተሰቅያለሁ እያለ ነው? አይደለም። ዓለምን ወዷል ሲባል እግዚአብሔር ምን ማለት ነው? እኛን ማለት ነው፣ ሰውን ማለት ነው። እና ወምድርን ይተገብር ፋሲካ ታጺባ በደመ ክርስቶስ እያለ የምትዘምር ቤተክርስቲያን ወኩሉ ፍጥረት ተፈሳ በብጻተ ገስማ አዳን ኮላ አዳም እምሰታት ወረሰ ካለ ሔዋን አጋዚ ተምጻረ ሞት ወሀብ ከነ መንፈሰ ልደት ባረክና ከመስለ መላእክት ከብላ የምታመሰግንን ቤተክርስቲያን እንደዚህ መናቅ ተገቢ አይደል። ይሄ ንቀት ነው። እኔ ፍጡር ቤዛ ሆኖ አዳነኝ ቤተክርስቲያን እንደምትል አድርጎ ማስተማር ይሄ ትክክል አይደለም። እና ይሄን ለማለት ነው። አመሰግናለሁኝ በድጋሚ